በስማም በብላት አለ በስማም አትልም አለ በስማም በብላት አለ በስማም አትልም አለ ከዛው እኔ ፈርየች ልጅ ትገለኛለች አለ ሴትዮ ነው የሚላት ሴትዮ ትገለኛለች እህቱን ነው ታላቅ እህቱ 5 ጊዜ ታለ ወደ ሞት አፋፍ እየሄድክ ባለቤቴ አንተ እንድትፈርም አልፈልግም ለምንድን ነው ያሉት የተለየ ምክንያት ካለውት መጣ እውነት ነው መነግር እኔ ትስማ አገርም ይስማ ውይ እንዳትጠቂኝ እንደዚህ ነው ያላት እርሶ ከማን ጋር ተከራክራው ነው ሚስት አይደሉም ተብሎ የተፈረደ አመድ እንደዚህ ዛቀችና በሰማይ ቤት ይቃጠል ነፍሱ ትቃጠል ስትል የወንድሞቼ ልጆች የትም በትኖ ሞተ እንደዚህ ነው ያለችው ምስክር አለኝ ሰው ፊት እናቴ እቺን ልጅ አይታ በሞተች የልጄን ልጅ ባየው ልጅ ወለደልኝ ከለማኝ ከኔ ቤት ወልዶ ባመጣልኝ ስትል ሞተች 18 አመት የፈጀው ክርክሬ ነው ይሄ ነው 18 አመት ነው ለምን እንደሌባ ሸሻለሁ ለምን ቅርስስ አጠፋለሁኝ ለምንስ ልጄ መኖሪያ ታጣለች የሚል ነው ምንም እንዳትረብሽ ዝም በይልኛል ለምን ጋሽ ተስፋዬ መሆን የለበትም እኮ ከመጣች ካሉ ነገ የለችም ይሉኛል ችግር የለም እሺ ለካ ከነሱ ጋራ ተሻርኩብኝ ነው በግልጽ ነው መናገረው አሁን ዳኛ ፍችሎቱ ሰው ተገኘ ዘመድ ተብሎ እዚህ ሚዲያ ላይ ተመጥቶ በጣም የማይነካ ነው የፍርድ ቤት ውሳኔ ከሆነ ማስረጃ ያስፈልጋል እማዬ ህግ ጥሰሻል እማዬ ዝም በይ እማዬ እንት ይተላል አሁን የልጅን ጭንቀት አየሁና አቆምኩኝ ማለት ከዛ ልጅ የለችም ብለው ነው እንዴ እኔ የለችም ነው ማለት በህይወት አልተፈጠረችም እና እንደው ዝም ብለው ራሳቸው ለንብረት ሲሉ ያደረጉት ነው ብዬ ነው ማለት ካራክተር ነው ተፈጥራ ነው ማለት አሁን በአማርኛ እናውራ በአማርኛ ማለት በግልጽ እንደሆነ እቺ ወራሽ የምትባል እርሶ የሚያምኑት ትምጣ ሚሉት አስሬ ምንድናት ብለው አስበው ነው እዛ ጅዳገር እንኳን የተገረፈው ይሄን ገንዘብ ለማምጣት አረቄ ይሸጣው ይሄን ገንዘብ ለማምጣት ነው ገንዘቡን አምጥቶ እዛ እስር ቤት ሲገባ እንደዛ ልጅ እየተጠራ ውስጥ እግሩ ሲገረፍ 9 ወር የቆየው ማለት ነው ሲምባ ትራቭል የውጭ ሀገር ዜጎቹን እያመጣ ኢትዮጵያን የማስጎብኘት 25 ዓመታት ልምድ አለው። ኢትዮጵያውያንን ወደ ቱርክ፣ ግሪክ፣ አርሜኒያ፣ ሩሲያ፣ ግብጽ እና እስራኤል እየወሰደ በአይን የሚታዩትን አሳይቶ በእጅ የሚዳሰሱ የተቀደሱ ስፍራዎችን ያስዳስሳል፣ ያሳልማል። እናቱ ቅድስት ድንግል ማርያም የዋለች የቆመች ያደረችበትን ልጇ ወዳጇ የተወለደ ያደገ ያረገበትን የሚቀር የለም። ለዚህ ዓመት ለፋሲካ ወደ ኢየሩሳሌም ቀን ቆርጧል። ሚያዝያ 8 ተሂዶ ሚያዝያ 21 መመለሻ ወደ ኢትዮጵያ ቅዱስ ሥጋውን ክቡር ደሙን ለሚቀበሉ ቆራቢዎችና ለሚመለኩሱ ልዩ ዝግጅት ተደርጓል። የፈረንጅ ምግብ ለማይስማማቸው የሐበሻ ምግቦች ደውሉ፣ ለመሄድ ተመዝገቡ 011 6622922 0988383838 በአማራጭ 0953444000 ከኢትዮጵያ አየር መንገድ ጋር በመተባበር ሲምባ ትራቭል ታዛዥ ልጆ እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል። እሱን እግረኛው ፖድካስት የእግረኛው እህት ነው። ኮሜንትና ኮሚኒቲ ላይም ሊንኩ አለ። የዛሬ ባለ ታሪካችን ከፍርድ ቤት እስከ ጅዳ እስከ ኤርትራም ይሄዳል። ጉዳዩ 18 ዓመታት ወደ ኋላ ያስቆጥራል። ባል ይሞታሉ። አንዲት ልጅ ወልደው የዚች ልጅ የወራሽነት መብት በፍርድ ቤት ይረጋገጣል። ደግሞ ሌላ ልጅ አረ እኔም ወራሽ ነኝ ብላ መጣች። ግን ስትመጣ በአካል አይደለም በወኪል ነው። እኛ ምንፈልገው ራስሽን ነው ብለን እስካሁን እየፈለግን ነው፣ እየጠራን ነው። የአባትሽን ቤት ክፋዩን ብቻ ሳይሆን የአባትሽን የወገብ ክፋይ እህትሽንም ተዋወቂ ነው ከዚህ የሚነሳው ጥያቄ። ደግሞ በፍርድ ቤት የሀብት ክፍፍሉ ተጧጡፎ ወደ አፈጻጸም ሄዷል። እህትነት ግን አልታመነም። ይሄ ሁሉ ወደ ሚዲያ መጥቷል። ታሪኩም ያስገርማል። እኔና እንግዳዬ ወይዘሮ ፍሬ ህይወት በላቸው ደግሞ ልጅ አንቺ ነሽ ሚል ብርሃኔ ከካሜራ ሳይሆን ከካሜራ ጀርባ ሆነው እናት ሲናገሩ
ታሪክን በሲቃ ታያለች። ህፃኗ 18 ዓመቷ ነው አሁን። ጉዳዩም 18 ዓመቱ ነው በፍርድ ቤት ሲንከባለል። እሷ ራሷ ችሎት ላይ ነው ያደገችው ብላኛለች። አስገራሚ ታሪክ ነው። እኔና እንግዳዬ ከእናንተ ጋር ነን። እናንተም እኛን ምሰሉ። ይሄ ምን ይላል ወይዘሮ ፍሬህይወት? እግረኛው ሚዲያ እንኳን በደህና ወደ እግረኛው ሚዲያ መጡልን። እንኳን ደህና ቆዩ። ሰላም አሉ? እግዚአብሔር ይመስገን። በጣም ደስ ይላል። ጉዳዮት በጣም ብዙ ነው፣ ሰፋ ያለ ነው። በስልክ ነው ያወራ ነው። ደግሞ ዶክመንቶቹ መተዋል እዚህ ጋር 18 ዓመት የፈጀ የፍርድ ቤት ጉዳይ አሁን ቤቴን ሊያሳጣኝ ነው አሉኝ። ታሪኩን ደግሞ ለምን 18 ዓመት ሙሉም ተጓተተ ብዬ ስጠይቅ ረዘም ይላል አይደለ? እንደውም የ18 ዓመት ልጅ አለሁት። ኬዙም ራሱ በልጆ እድሜ የተጀመረ ነው። ታሪኩን ለመስማት ጓጉቻለሁ። በጣም የሚገርም አስተማሪ ነገር አለው። ልጅ ይነሳበታል በወዲህ በኩል አሳዳጊ አለ፣ በዛ በኩል እህት አለ፣ ደግሞ የባልና የሚስት ወጉ ክርክሩ አለ። ግን ከስሩ ለማወቅ ጉዳዩን ምንድነው ጭምቅ ያለው ጉዳዩ ምንድነው? ወደ ሚዲያስ ያመጣው ምን ተፈርዶ ነው? የጉዳዩ አጀማመርስ ምንድነው? እሱን እንጀምር ወይዘሮ ፍሬህይወት። በመጀመሪያ እኔና ብርሃኔ አባተ የተጋባ ነው። እሱ ከጅዳ ይመጣል፣ እኔ አዲስ አበባ ተወላጅ ነኝ እና መለስ ሆቴል የሚባል ካሼር ይሰራ ነበር። አጋጣሚ ታፍሶ ነው ተጠርዞ የሚባል አማርኛ አለ። ይመጣል አዲስ አበባ። እዛ መለስ ሆቴል ደግሞ የብዙዎች እንትን እዛ ነው የሚሰበሰቡት። ተዋወቅን ማለት ነው። እኔ ካሼር ይሰራ ስንተዋወቅ የሆነች ልጅ ከዚህ አገር ይዟት ይሄደ ነበረች። ያችን ሴት በጓደኝነት ይዟታል። ይዟት እያለ የሚሰራው እዛ አገር ላይ ጅዳ ውስጥ ማለት ነው ይሄ መጠጥ ነበር የሚሸጠው። መጠጡን ሲሸጥ መኪናውን ያቆምና ቁልፉ ብቻ በእጁ ስለተያዘ እስር ቤት ይገባል። ከልጅቷ ጋራም ብዙም ሳይቆይ ማለት ነው። አሁን እስር ቤት ሲገባ ለወንድምየው ይሄ አቶ ተከስተ አባተ እዛ አገር አለ ወንድሙ ሂድና ከቤቴ ከመኖሪያ ቤቴ ሻንጣዬን ይዘውጣ ልጅቷ ትቀመጥ። አብሯት የሄደው ልጅ ይዟትም ሄዶ ከዚህ ከአዲስ አበባ ውስጥ ነው ከጥቁር አንበሳ አካባቢ ብሎ ነገር የተዋወቅንበት መነሻ ነው የምናገረው ያለሁት። ከዛ ያችን ልጅ ሲጠብቅ እስር ቤት ይገባል እሱ ማለት ነው። በዛች ቁልፍ ብቻ መኪናው ተያዘች፣ እሱ ለብቻው ቁልፍ ተያዘበት። ሲያዝበት እስር ቤት ከተቱት። 9 ወር ሲታሰር ይሄ ወንድሙ ተከስተ የሚባለው ሄዶ ከቤቱ ሻንጣውንና ቬንቲሌተር ከቤት ውስጥ ነቅሎ ይዞ ይሄዳል። ሴትየዋ ለምን ትላለች ያቺ ሄደች ልጅ ለምን በምትልበት ሰዓት የትናቅሻለን እቺ ሚስቱ እንደውም አሁን አለች እዚህ ሚስቱም ጭምር የትናቅሻለን ብለው ያለውን ዕቃ ይዘው ሄዱ እና 9 ወር ሲታሰር ግን አንድ ቀን ወንድምየውም አልሄደ ሚስትየውም አልሄደች። ጓደኛ ያዛት ማለት ነው። ለምን ሊያገባት ነው ይዟት ይሄደ የነበረው። አሁን ምን ሆና ነው እቺ ልጅ አልመጣችሁ ብሎ ሲል እሷ ደግሞ ያስቀየሟት እነማን ናቸው? የሱ ቤተሰብ ወንድሙ ገፍቶ ሻንጣውንና እንትኑን ነቃቅሎ ያለውን ዕቃ ይዘው ሲሄድባት ከዛ በዚህ ምክንያት እንደመጣ በታሰረበት ቲሸርት ነው የመጣው። ቤተሰቤ እንዲህ አደረገኝ እንዲህ ብዬ ጓደኛ እንዲህ አይነት ክደት አለው ብሎ ይነግረኛል። አይ ምን እንደሆነ አላውቅም ብቻ ቆይ አንቺ ታማክረኛለሽ ይልና ደብዳቤ ጽፍላታል እዛ ሀገር ማለት ነው። ከወንድምሽ እና ከእህትህ ከወንድም ሚስት የተነሳ እኔና አንተ መቀጠል አንችልም ብላ 7 ገጽ ደብዳቤ ጽፋ ተልክለታለች አዲስ አበባ ማለት ነው። ከዛ ያደረጉት በጎን ማንን አንጥቷል? በ9 ወር ውስጥ ሚስቱን እና ልጆቹን አንጥቶ እሱ ቤት ውስጥ አስቀምጧል። ይሄ ወንድሙ ነፍሱን ይማር ሞቷል። አሁን አቶ ተከስተ ያስቀምጣል። ባለቤትሽ ማለት ባለቤቴ ተከስተ አይደለም ባለቤቴ ብርሃኔ ነው። ብርሃኔ ወንድም ነው ተከስተ። ተከስተ ብርሃን እስር ቤት እንዳለ እሱ ሄዶ ሚስቱንና ልጆቹን አንጥቶ እዚህ ቤት አስቀምጧል። ከዛ ይሄ ነገር እንዴት እኔ የፈለኳት ልጅ እንዲህ ያደረጉ እንዴት ብለው የሱ ልጆችና ሚስት እኔ ቤት ይገባሉ ይልና እናቱንና እህቱን አስቀምጠው ነው ሄዶ ቤት ውስጥ ይጠይቃል ማለት ነው። እና አይቀመጡም ብሎ እንዲወጣ ያደርጋል ከዛ ቤት ውስጥ። አሁን ያቺ ልጅ ያን መልስ ስትሰጠው ከኔ ጋር ጓደኝነት ፈለገ። እኔ ደግሞ ሌላ ልጅ አለኝ። እኔም የተጎዳው ሰው ስለሆንኩ ትዳር ይዤ ነበር። ትዳሩ የማይሆን ስለሆነ እኔ ከዚህ በኋላ ወንድ አልፈልግም። እኔ እቺንም እዚህ ቦታ የገባሁት ልጄን ለማሳደግ ነው ብዬ ነገርኩት። የተገናኛችሁበት ቤት ውስጥ እዛው ሆቴል ነው መለስ ሆቴል ታውቀው ይሆናል። ተክለ ሃይማኖት አካባቢ ናቸው።
የትልቅ ሰው ቤት ነውና ካሽሪነት ነው የገባሁት እዛችሁ ቦታ። እሱ ያው ሊዝናና ነው። ምግብ ቤት አለ፣ መጠጥ አለ እንትን ይላል። አሁን ተዋወቅን። ችግሩን ነገረኝ። ቤተሰቡ ምን አይነት ሰው እንደሆኑ ነገረኝ። ከዛ አይዞህ በቃ እንደዚህ ነው እኔ ሲለኝ በፍጹም አልኩት። የእውነት ከሆነ በጣም ተከራከርኩት። ግድልሽም ብሎ መጽሐፍ ቅዱስ ይዞ ይምልልኛል። ጓደኝነትን ምንድነው መስረት ያቺኛው አቀርታለች። እኔ ሌላ ከዛ በፊት እቺ ልጅቷ ያልኩህ ማለት ነው። እሺ ለምን ከቤተሰብ የተነሳ አንተና እኔ አንፈላለግም ብለዋለች በደብዳቤ። ሌላ የበፊት ፍቅረኛው ጅዳ ያለችው ጅዳ ጥሏት እስር ቤት ገባላልኩ። እሺ ጅዳ ያለችው ልጅ ደብዳቤ ከዚህ ጅዳ ይጽፍላታል። ጅዳ ሲጽፍላት ከቤተሰብ ከወንድም የተነሳ እኔ እናንተ መቀጠል አንችልም ብላ ትጽፍለታለች። ከዛ እሱ ወደኔ መጣ ማለት ነው። ወደኔ ጓደኝነት እኔ አልፈልግም ብዬ ስለው ይምልልኛል። ሲምልልኝ እስቲ ቆይ ልሞክረው አልኩና ጓደኝነት ጀመረ። ምንድነው መሃል ነው ማለት እኔ ያልከደም እኔ እንደዛኛው አይነት ሰው አልሆንም። ለትዳር ነው የምፈልገው። ከዚህ አሁን ከልጁ አባት ከአቶ ብርሃኔ አይደለም የሚባሉት ስማቸው የልጁ አባት የዚህኛው ነው። ብርሃኔ አባተ። ከሱ ጋር ከሳቸው ጋር ከመተዋወቀው በፊት ሌላ ባል ነበረውት። አንድ ልጅም ወልደዋል። እሺ ከዛ ስለተለያዩ እኒህኛው ደግሞ መተው ሊተዋወቁ ሲሉት መለስ ሆቴል እርሶ በካሸርነት እየሰሩ በቀደመ ትዳሮ ደስተኛ ስላልነበሩ ስለከፋዎት ያን ትመስለኛለህ ከዚህ በኋላ ወንድም ይባል ስላሉ እኒህኛው ደግሞ አይ ግድ የለም እኔ ጥሩ አፍቃሪ ነኝ እንደዛ አልሆንም ራሳቸውን በመጽሐፍ ቅዱስ ሊገልጹ ሲሉ ነው። ልጅሽንም እፈልጋለሁኝ ብሎ እንደውም ተነስቶ ከወንድሜ ምሳስ ያመጣልኝ ወንድሜ ነበርና እዛው አካባቢ ነኝ እኔ ተክላይማን ልጅ ነኝ። እሺ ወንድሜን ፎቶዋን አንጣልን ያኔ ልጄ 7 አመት ነው ምናምን ትሆናለች። እኔ ከባሌ ጋር ከተለያዩ ከ6 አመት በፊት ነው ያን አመት ልጅ ሆና የተለያዩት። እሺ ከዛኛው ማለት ያኔ እሺ አሁን አምጥቶ አሳየው እኔ ልጅሽንም እቀበላለሁኝ አለ። እኔ ልጄ ነገ አይደለችም በነገራችን ላይ የሱ እህት ጋር ነው የሰጠኋት የነበረው ሲለኝ እስቲ ቆይ ልሞክረው አልኩኝና ጀመርን ማለት ነው ጓደኝነቱን። በመሃል ላይ ጅዳ ደርሼ መምጣት አለብኝ አለ። ለምን እዛ ያላስተካከሉት ነገሮች አለ። ጅዳቴ ያው በመንደነው ሄዶ በባህር ዲፖርት ከተደረገ በባህር ነው ሊሄድ በባህር ሄደ። በ7 ወሩ ተመልሶ መጣ አዲስ አበባ ተመልሶ መጣ። እዚህ መኖር ጀመረ። ታክሲ እየሰራ ላዳ ታክሲ እዚህ ሲኖር እኔም በጓደኝነት ቀጠልን። ስንት አመት ቆየን? 3 አመት ምናምን እዚህ ሀገር። አሁን ሳይው እናት አለችው ነበር፣ እህት አለችው፣ ወንድሞች አሉት እዚህም ሀገር። እዛ ሀገር ያኛው አለ ይሁን የዛኛው ልጆችና ሚስት እዚህ መጥተዋል አዲስ አበባ አንድ ላይ ናቸው። ቢያስወጣቸውም እዛው ነው ውሏቸው። ከዛ ቤት ለቅቄ ልሂድና ላግባ አትሄድም ነፍሳቸውን ይማር እናት እኛ ቤት ጠባቂ ነን ገረድ ነን ስደተኞች ነን። በነገራችን ላይ የኤርትራ ተፈናቃዮች ናቸው ቤተሰቦቹ። ተወላጅነቱም ኤርትራ ነበር እሱ ራሱ ማለት ነው። ኢትዮጵያዊ ሆነው ኤርትራ የተወለዱ ኤርትራ የተወለዱ ከዛ ወደዚህ የመጡ ማለት ነው። ያን ጊዜ ኢትዮጵያውያን ወደ ኤርትራ ወጡ ሲባል እሺ እና እኛ ከኤርትራ ተፈናቃይለን ቤት የለም ምን የለን እንወጣለን እያሉ ይወጣሉ። አሁን እነሱንም ጥሎ እንዳይወጣ ተቸገረ። በልከራ አትከራይም እሺ ቤቴ ላጋው ማግባትን የሚከለክሉታል አይፈልጉም ማለት ነው ቤተሰቦች ስላልፈልጉ አሁን እኔና እሱ ተሳስረን ቁጭ አለን በውጭ ላይ። አሁን እኔ ያላማው ስናልኩና ሳላስበው ነው ጓደኛዬ ቪዛ ትልክልኝ አቡዳቢ ሄድኩኝ። ለዛ ስለቃል ኪዳኗ ግን ስል ቤቱን አሳይቶኝ ነበር። ሄድኩኝና እኔ ውጪ መሄዴ ነው ብዬ መልእክት አስቀመጥኩለት። ጧት መጣ ማለት ነው። ጧት መጣ እንዴት ሳትነግሪኛል? አይ ድንገተኛ ነው። እኔ እንግዲህ ውስጤ ነገር ያለው አላማዊስ ነው ብዬ እኔ ቆርጫለሁ ከውስጥ ያውጥቻለሁ። አላማ ጎሄን እንሂን እሺ ይቅር ብያለሁ በእኔ በቃ ልሂድ ልጄ ላሳድግ እንደማለው መጽሐፍ ቅዱስ ይዘው እንደማሉት ሆኖ አልተገኙም። እሱ ይሆናል ግን ይሄኛው መልቀቅ አልፈለገም ወይ ለቤተሰቡ አለ ነው ወይ ለኔ መቁረጥ አልቻለም። እናት አሉ ብያለሁ በህይወት እያሉ ከዛ እናትየው ሞቱ እንጂ መሃል ላይ ሲሞቱ አሁን ደግሞ እህት ያዘችው 88 እናቱ ሞቱ እህት ያዘችው። አሁን እኔ 89 ላይ አቡዳቢ ሄድኩኝ ማለት ነው። እናቱ ሞተው ማስተካከል አልቻለም። አቡዳቢ ሲሄድ አንጻጻፍም አንልም 2 አመቱን እንጻጻፋለን።
2 አመቱን ተጻጽፈን ማድረግ የነበረብኝን ማድረግ ስችል ያለ ማድረግ ይቆጨኛል ምናምን ብሎ ጻፈልኝ። እኔ መደረግ ያለበትን ሁሉ አቅ ነበር ግን እንደማያቆኝ ነው። ምን ማለት ነው? እስኪ ማድረግ የነበረብኝ ማለት ቁርጥ ብዬ ከነሱ ወጥቼ ማግባት ተጋብተን አንድ ቤት ምን እንኖር ነበር። ማድረግ የነበረብኝን አለማድረጌ ይቆጨኛል ብሎ ጻፈልኝ። እኔ ደግሞ መደረግ ያለበትን ሁሉ አቅ ነበር። ነገር ግን የሱን ችግርን በመረዳት ነው። እኔ እናስቀድም ማለት እህቶቹን እናቱን ለመጥላት ነው። ስለዚህ መደረግ ያለበትን አቃለሁ ግን አላዋቂ ሆኜ አብሬ ቀጥያለሁ 3 አመት። እድሜም ይሄዳል ወይ ኑራትል ወይ ፍቅር ብቻትል ወይ ገንዘባትል በኔ ውስጥ ያለው ማለት ነው። ገንዘብ ነው ማለንም በገንዘብ አይደለም። ፍቅር ብቻ ነው ማለንም ኑሮ ብዬ ነው። የእውነት ከመናገር ኑሮ እንጀምራለን የሚል ነው እንጂ እንደዚህ ተንዘላዝዬ ልኖርም አይደለም ፍላጎቴ የነበረው ማለት ነው። ከዛ እሺ እና ያቆማል። አኩራፊ ነው በነገራችን ላይ አኩርፎ ዝም አለ። ወረቀቷን ግን ታክሲ ላዳዋ ውስጥ እንትን ውስጥ አስቀምጧታል። ያቺ የጻፍኳት ደብዳቤ ከላይ ማለት ነው። ማን እርሶ የጻፏት? ምን ብለው ነበር? ምንድን ነበር የምትለው? ይሄው መደረግ ያለበትን አቅ ነበር እንደዚህ ተታልዬ እንዲሆኝ እንደዚህ ማለት ማርከሴ ሁሉ በቃ ለምን ግልጽ አልነግርህም ማለት ይሆናል ብዬ ትዳር ነው ብዬ ነው እዚህ ውስጥ የገባሁት እንጂ ዝሙት ከሆነ ለምን አደርግ ነበር የሚለው ነው። እንደ ዝሙት ነው ራሴን የቆጠርኩት ማለት ነው። እሺ ከዛ መጣሁኝ። እውነት ለመናገር ቃል ኪዳኑ 2 አመት ቆይቼ ስመጣ ሄርኩኝ። መርካቶ ነው የሚገኘው ታክሲ ላዳዋ ሄርኩኝና ሳገኘው ሰላም አልኩትኝ። አንቺ አለሽ አለና ይኸው የጻፍሻት ደብዳቤ ምን ነሽ ብዬ ነበር ያ ሁሉ ስለ ነበረው ብሎ ወረቀቷን አወጣ። በስማ ማንተ ምን ነሰው ነው ይሄን ይዘህ ቁጭ አልካ? ከዛ እኔ ደብረ ሊባኖስ እንሄዳለን። አልሄድም ቆርጫለሁ ብያለሁ። አልሄድም። እሺ ቤት እመጣለሁና ከመጣ እሺ አልኩኝና ቤትም አልመጣም። ሄድኩኝ እኔ ተመልሼ አቡዳቢ ማለት ነው። እሺ ከዛ ላንዶር ነው መጣው ተመልሼ ሄድኩኝ። ተመልሼ እጄ 4 አመት ከምናምን ቆየሁ። ሌላ እሺ አልተጻጻፍ ከዛ በኋላ 2 አመት ተጻጽፈናል። ይሄኛው 4 አመት ቆየሁ። አለም አልለው የለም አልለውም ቁጭ ብያለሁ ቤቴ እዛው ስራዬ ላይ ማለት ነው። 6 አመት ጨርሼ ልጄ ዩኒቨርሲቲ ገባች ትልቋ ማለት ነው። ዩኒቨርሲቲ ስገባ እግዚአብሔር አምላክ የተመስገነ እኔ የምንም ማመል የለብኝም። እቺ ባለችኝ ገንዘብ ልጄን አስተምራታለሁ ዩኒቨርሲቲ በቃታል። ከዛ በቀረች ደግሞ ገዳም እየሄድኩኝ አምላክን እያመሰገንኩ ኖራለሁ የሚለውን ወስኜ መጣሁ። ስመጣ በ14 መጥቼ በ27 መንገድ ላይ ያገኘሁት ታክሲ ይዞ እቃዬ ራሱ አልወጣም ከጉምሩክ ማለት ነው። እቃዬን በቃ አሁን ሳገኝ እንደዚህ አስቆምኩት። እኔ ነኝ ያስቆም ሳስቆም አንቺ 3 መንገድ ላይ እኮ መንገድ ከለከሉ መድኃኒዓለም ያመት ነው አንቺን ላገኝ ብዬ ነው። በእናቱ ጉምሩክ እንሂድ የእውነት እንደ ወንድም ነው ሌላ ነገር አለ እንሂድ። እሺ ጉምሩክ ስንሄድ ታክሲው እሱ አይጭንም። አይሱዚ ጫንንና እቃችንን ይዘን የስለት መድኃኒዓለም እንትን ምንጣፍ ነበረኝ ረጲ መድኃኒዓለም ይዘን ሄድን ማለት ነው። ይዘን ሄድን። እኔ በህልሜም በእውኔ አላገባም የሚል ሐሳብም የለኝም። እሱ በእግዚአብሔር ይስጥልኝ ብዬ ብቻ ሸኘሁት። እንደዚህ ነው እግዚአብሔር ይስጥልኝ እንደውጭ ሰው እግዚአብሔር እሺ ስሸኘው ጊዜ እስቲ ለማንኛውም ስልክሽ ስጭኛለኝ እሺ ብዬ ስልክ ሰጠሁት። ያቺ ደብዳቤው አሁንም አለች ታክሲው ላይ ያችን ከዛ ወደ አላነሳም። በዚህ ዘመን ስቶሪ የሆነ ይባላል የፌስቡክ ወይ የቲክቶክ ስቶሪ ላይ ልክ ደላዳው የሱ ስቶሪው ነው እንደዛ ሆነ። ደስ ይላል። እሺ አሁን ስልክ ደወለ። አንቺ ምን አይነት ሰው ነሽ? እንደው አንድ ሸሚዝም ማስጭም አንድ እንደዚህም ትፈልጋለህ እንዴ ብዬ ተቀላልደን ዝም አልኩት። በ7 ልጄ ልደት ነው አቤት እመጣለሁኝ አለ። እሺና አቤት ስመጣ እኔ ልጄ ልደት ነው ሂድ ወደ ቤት ተመለስ። እኔ ወደ ልጄ ልደት ሄድኩኝ። ልጄ ሌላ ጋር ናት ብያለሁ። አሁን ሲሄድ ነይ ቤት አለኝ። አሁን ስልክ ማታ መደዋወል ጀመረን ማለት ይደውላል ምን ይላል ያወራል ምን ሲል እቺ ተለካ ትሰማለች አብራው ነው ያለችው። ስትሰማ እቺ ፍሬዎት የምትባል ታቀኛለች በፊት መታለች እስከሷ ጋር ነው ስልኩን ሁሉ ከሳሎን አስገብቶ መታየት ሆናል እና አሁን ተላለች አለ እናወራለን። ግን አንተ በምን ድፍረት ነው ይሄን ያህል አመት ያለ ወንድ ትቀመጣለች ለምን እንዴት አሰብኩ? አይ አቃለሁ ስለማቅ ነው። እና አንቺስ እንዴት ነው እንደዚህ ማታምኚ ምክንያት? አይ እኔ ማመን ያለ ማመን ሳይሆን ታታገባም ብዬ ግን አላመንኩም እስካሁን ድረስ አልኩ። ነይ ቤት አለኝ። ይሄን ስናወራ ከእህቱ ጋር ይጣላሉ። እኔ ቤት ከመሄዴ በፊት ማለት ነው። ጥቅምት መጥቼ ታህሳስ 3 ይጣላሉ። አመቱን ሁሉ አውቀዋለሁ። ታህሳስ 3 ይጣሉ ትኖሪያለሽ ኑሪ አትኖሪም ለቀሽ ውጪ ይላታል።
ቤቱን እሱ ጋር ነው የምትኖረው። አሁን እሷ ይሄንን ቃል ሲናገራት እሱ ወደ ስራ ሄዷል። እሷ ብድግ ብላ ወጣለች ከቤት። ሲመጣ አሁንም ሊያስወጣት ሲመጣ ተመስገን ብሎ ባታ ማርያም ሻማ አበራሁላት አለ። ከሷ ይገላገልክ። ከዛ እኔ ተጠራው ማለት ነው። እህቱ በሚስት እኔ ተቀየረ። አሁን ሲሄድ ጓደኛዬ አብረን ሄድ ነው። እቺ ወንድም ሚስት ምሳ ጋበዘችን። ከዛ ወደ ቤት የተመለሽ መጣው ማለት ነው። የትኛው የወንድም ሚስት? እዛው ጎረቤት እቺ አቶ ተከስተው የጅዳ ያለው ከጅዳ መታለች። እዛ ነበረች መጣች። እዚህ ጋበዘችን። ተመልሼ ሄድኩ ማለት ነው ወደ ቤቴ። ከዛ መደዋወል ማውራት ምናምን ስን በቃሽ እንደዚህ ከሆነ እኔ ምንም የለኝም በርግጥ ነገር ግን ሳትመረመር ማቋታችን በቃ ህይወት ሊቀጥል ተስማማችሁ። በቃ የ3 አመት ኤክስፒሪየንስ አለ የፍቅረኝነት የመጀመሪያ እርሶም እንደው አልገለጹትም እንጂ ትዝታው አለ አይደለ? የተሽሞነሞን ተሽከረከሩት መንገድ ላይ ማገኙት እንደዚህ ማስቆሙት ያ የ3 አመቱ ነው። ያልተበጠሰ ገመድ አለ እሱ አለ። በዛ መንገድ ተጀመረ። ስለዚህ ያ ትዝታው ስላለ አሁን ምን ሆነ? ይቀጥል ከሱ ይምጣ ተባለ። ወደ መመርመርም ሐሳብ አመጣችሁ። በቃ አሁን ስንል እንዴት ሳንተማመንም የሚል ነገር መጣ ማለት ነው። እኔ ማመን አምናለሁ። ነገር ግን ጊዜው ደግሞ ያን ጊዜ በጣም ያስጠላ ነበር ሁኔታዎቹ ማለት ነው። በነገራችን ላይ ኃይለኛ ፈሪ ነኝ እኔ። በምን በሽታም ሆነ ዱላ ፈራለሁ። እንደዚሁ ዝም ብዬ እፈራለሁኝና እንደዚህ እያለን 2 አመት ቆየን ማለት ነው። ዝም ብለን እንዲሆን ያው ምንም ነገር ሳይፈጸም ያው ተጋባን። አይደለም ነገሮችን ሳይጨርስ ሲቀር እኔ እንትን ልሄድ ምንድነው አርሴማና አቡነ ዜና ማርቆስ በሶስት ይነክሱ ነበር። ከሱ ጋር ሆኜ በማርያም ገርጂ ሄድኩኝ ዜና ማርቆስ ማለት በዛው እንትና ጅሩ አርሴማ ልሄድ ፈለኩ። አትሄጂም ብሎ መለሰኝ በስልክ ማለት ነው። አትሄጂም ብሎ ሲመለሰኝ እቤት መጣ። ብርሃን አልኩት በቃ እኔ አሁን ከዚህ በኋላ መቆየት አልፈልግም። ወይ ወደዚህ ያሉን ወይ ወደዛ ያሉን። ስለዚህ አሁን ቀጥታ ምንድነው መሆን አለብኝ? አንተ አላማህን እስክታስተካክል ድረስ መሄድ አለብኝ አልኩት ማለት ነው። ወደ ጻርቃኔ እሺ እዛ ልሄድ ስለው ጊዜ በቃ ከዛሬ ጀምሮ ከዚህ ቤትም አትውጭ ትእዛዝ የትም ቦታ አትሄጂ በቃ አለና ወሰነ ማለት ነው። በዛው ታሳስ ጥር ላይ ተጸነሰች በእምነት ከዛ በኋላ ምንም ማድረግ አልቻልኩኝም። ዙቃላ ወጣሁኝ እግዚአብሔርን ለመንኩኝ። ከዛ እንዴ ያለን ከህቱ ተጣልቷል ብያለሁ። ወጣለች ከቤት መሃል ላይ ወንድም ይሞታል። ሌላ ወንድም ማለት ነው። ሲሞት እህቱን እዛ አገኛታለሁ። በፊትም አቃታለሁ ብያለሁ። ያው ትውውቅ እንደዚህ ባንተዋወቅም ለቅሶ ሄጄ እናቱ ለቅሶ አይታኛለች እዛ 40ም እንደዛው። ከዛ እንትን አልኳት አናገርኳት ይዛለት በእናት ብርሃን ይወድሻል። ታላቅቱ ናት የ5 ታላቅ ብርሃን ይወድሻል። የሚያጣላችሁ ሰይጣን ነው ታረቁ ብየለመንኳት። እንባዋ አታልቅሽ እኔ ደስ ይላታል ብዬ እርግዝና የሆኑ ልጅ እንደሌለው ስለሚያወሩ ማለት ነው ነገርኳት። ብርሃንን ለመንኩት። ብርሃን እንደዚህ አታድርግ እንዲ ነው ይስለው እና የሚያጣላቸው መሐላ ያለ አሁንም እውነትም ለመናገር ተዋልኩት። እሺ ብላ መጣች በቅዱስ ዮሐንስ። እኛ ዳቦ ጋገር እንጂ እሱ እየረዳኝ የነፍሰ ጡር ነኝ እሱ እያገዘኝ ዳቦ ደፍተን እንደ ታላቅ እህት ቤቷ ሄድን። እሷ ደግሞ ውስኪ ይዛ መጣች እኛ ቤት ማለት ነው። ከዛ ውስኪውንም አልጠጣች ምግብም አልበላች እንቢ ብላ ሄደች ከኛ ቤት ማለት ነው። ህርቁን ያው እንደዚህ ባይተራረቁ እሺ ብላ መጣች ዝም ብላ ማለት ነው። ከዛ እኔ ያለሁ ነው አንኳክታ በር እንዲህ ገፈተረኝ ነው የምትለው። እሷ ዘላለት ገባ ስትል ወዴት ነው የምትገቢው አላት። እኔ ቁጭ ብያለሁ ቤት ውስጥ። ለምን እንደዛ አረክስለው ደፋር ናት እሷ። መኝታ ቤት ነው ዘውላ የምትገባው። ሚስት አይደለች ለምን እንዴት አረጋለች? ለዛ ነው እንዲያርኩት ብሎ ነግሮኛል። አሁን እንዲያርኩ ስትልኝ ይሄንንም ያደረገው እኔ ነበርኩ ሌላ ሴት አይደለች ምን ነኝ ያለሁት ብዬ አባብዬ እንባናብሼ እንትን አልኳት። እሷ ሆዷ ውስጥ ነገር አለ እኔ አላቅም። ከዛ ቤት ሊያስለቅቁኝ ነው አለች። ቤት ሊያስለቅቁኝ ብርሃኔ በእግዚአብሔር አንድ እህት ናት በወንዶች መካከል ያለችው እናት እቺ ለህት አንድ ናት። እቺ አንድ እህት ለምንድን ታንከራትታለች? በቃ ትምጣና ትቀመጥ ከኛ ጋር አንዱ ክፍል ይሰጣት አልኩት። እኔ እናንተን ታፋታለች አታፋታ። እኔ እናንተ ቋንቋችን አንድ ከሆነ
አታፋታን ታይ ግዴለሽም እሷ ጥሩ ሰው አይደለች በፍጹም እኔ አሁን ነፍሰ ጡር ነኝ በ20 ዓመት ልዩነት ነው እርግዝና የመጣው ማለት ከሱ ጋር የመጀመሪያ ልጅ ከወለዱ 3 ዓመት አብሬው ኖር ያለው ምንም የምጠቀመው ነገር የለኝም ምንም ጽንስ የተፈጠረ ጊዜ የለኝም ከዛ በኋላ እኔ ምንም አላቅም ከሱ ጋር እንደገና በዚህ ወዲያው እቺ ሊተረገዘች ማለት ነው አሁን ያቺኛዋ ልጅ ምን ሆነ 20 ዓመት አልፏታል ትልቋ ልጅ ነገር ነው እሺ ከዛ እኔ ልሙት ልኑር አላቅም ስለዚህ እቺ ሴት ታስፈልጋለች ትምጣ አንተ ያዋከብካት ወንድም ሚስቶች አሁን አልሰበስቧት ነው ወይ አንተ ነህ እናት ልጅ መሰብሰብ ያለብህ ብዬ ለማንኩት እሱን ጎረቤት ጠራብኝ እውነት እኔ ያስመሰክራለሁ ጎረቤት ጠራብኝ ታይ በሏት ብለው ማለት ነው እህቱን እኔን ታይ እቺ ሴት አታስፈልግም ትዳር ትበተናለች አሁን ጎረቤትዮ ደገፈኝ እኔ አንድ እህትዮ የሱ ሚስት ደግሞ አይደለም ውጪ ተካረና ገንዘብ ይከፈልላት ተባለ በፍጹም እዚህ ነው ያሁን ቆርቆሮ ቤት ኖራሉ አላልኩ እሷንና አንድ ክፍል አለች ጥግ ላይ ከሁለቱ ከኛ ጋር ግርግዳውን የተያዘ እሱን ትምረጥ ተባለ አሁን አንድ የወንድም ሚስት ተነሳና አንቺ እነሱ ማከል እንዳትገቢዛ ግርግዳው ቅርብሽ እዚህ ነጠልበሽ ቆርቆሮ ቤት ግቢ ተባለች እሺ አለችና ገባች ማለት ነው ሲያያት እነተም ትኮረኩራለች አዮ ፍሬዎት ያልኩሽ ነገር ለታሰጣሽ ነው እቺ ሴትዮ ይለኛል እንዲህ ዝም ብሎ ያያው አንተ ተዋስም በልበርሃል ምን ሆነ ነው ከዛ ትገባለች ማውካቱም የሷ ሆነ አልጋ ማንጠፉም የሷ ሆነ የቤቱ ሁሉም ሆነ አረ ሰራተኛ አረገኝ ትለኛለች እኔ ምን ላገታ ደው እንደዚህ እየተባባለ አምላኩ አደገነ እቺ ተወለደች ስትወለድ ወዲያው የተወለደችለት ስቅ ብሎ አለቀሰ እሱ በጣም አለቀሰ ከሚባለው በላይ አሁን ደስታ ነው ወለደች ነው የተባልኩ ሞተች አልተባልክም ምን ሆነ ነው ሲባል እኔ አላቅም ከዛ ይቅርበኛል እዛኑ ህዝብ መሐከል ሲወጣ ማለት ነው አሁን ይሄ ያረከኝን አላቅም እግዚአብሔር ይቅር ይበል በየቤት የገባው በ15 ቀን ታመመብኝ ማለት ነው ታመመ እሷና ሐኪም ቤቱ ሰጅልኝ ነው እኔ አራስ ነኝ ብያለሁ ሐኪም ቤቱ ሰጅነው በዛ ሞጣት ያለብኝ እኔ ነኝ እሷ የምታንገበገው እዛ ውስጥ ፍሬዎት እቺ ሴትዮ እኮ የምትለው ነገር አንቺ አታቂ እንደዚህ ነው እንዲህ ነው ይለኛል እሱ አይ ተው ግድ የለህም አንተ ዳም ብቻ ግድ የለም አሁን መጨረሻ ላይ እየባሰበት ሄደ ጥር 7 ጭራሹ ነው ተኛ ማለት ነው ሲተኛ እንትን ኮሪያ ወሰር ነው የሆነ ዘመዱ ነበር ያክስቱ ልጅ ሀብታም ነው የሆስፒታል ብር ላከልን ከዛ ኮሪያስ መረመር ነው ለዚህ ለቡልና የምምላከልን አስያዘልን ወደ 20 ምናምን ሺህ ብር በሰዓቱ አውጥቷል 23000 እንደዚህ አካባቢ አወጣኔም ደግሞ ያለኝን እየሸጥኩ ያለኝን ይዤ የመጣሁትን ብር እያወጣሁ ለምግብ ለልጅቷ ወተት ለምንፓርስ አረጋለሁ እንደዛ ያያደረግን ስንኖር እቺ ሴት አሁን ምንድነው ቅዶ ቤትና ቤት ብቻ ነው የናንተን እቺ እህትየው የሱ መዳን መሞት ምንም እንትን አላላትም ቤትና ቤት ነው ዘን ያስተማማሉ ብላ ብሉናይን መጣች እሺ ያስተሚ ፍሬ አንቺ ትሻኛለሽ እኮ አንቺ ለምን አትመጭም ማለት እዚህ ደግሞ ኖሞኒያ የሚባል በሽታ ይዛታል ህፃኗ መግባት አይቻልም አሉ እሺ አልኩኝና እንደዚህ ነው እኮ ስለው እሺ አለኝ ከዛ አንድ ቀን ተነሳና ዝም ብላ ቆመችብኛል እዚህ ራስጌ ላይ እሷ ቤት ነው ያወራኝ በስማም በብላታለ በስማም አትልም ማለት በስማም በብላታለ በስማም አትልም ማለት ከዛ እኔ ፍሬየች ልጅ ትገለኛለች አለ ሴትዮ ነው የሚላት ሴትዮ ትገለኛለች እህቱን ነው ታላቅ እህቱ 5 ጊዜ ታለ አለ ለምን አልኩት እኔ አላቅም ማለት እኔንም እንግዲህ እንዳስወጣ እየመከረችው ነው ምን ባሁን እስካሁን ባወራው ሰዓት ምንም አይነት ጸብ የለኝም ከሷ ጋር እስካሁንም ጊዜ ማለት ነው እሺ አሁን እኔ ቤት ደርሼ እስከመጣ ድረስ ጓደኛው ይመጣለታል እዛማ ጓደኛው ፊት እንዳልኩ እዛ ቦታ ነው ያገኘን ብያለሁ ካሼሪ ላይ እኔ እግዚአብሔር ነው ሰውን የሚያውቀው ራሴን የማውቀው እኔ ነኝ አይደለም የማትለው የማትሰርበው ስድብ የለም ማለት ዛቆች ተይባክሽ አረ ልሞት ነው አሁን ስኳር የሌለበት 300 ምናምን ገባ የሱ ስኳር ልትገለኝ ነው አሁን ጓደኛው ውጪ አረ ልቀቂለት በፍጹም አለቀው ከዛ እሱ እንደምንም ይልና ይሄንን ቤቴን የምትኖሪበትን ቤት ይሄን ውስጥ ለቀሽጥልኝ አላት አለበለዚያ ጮህና ፖሊስ እጠራለሁ ብሎ ሲላት ትመጣና ቤታችንን ያይገባችበት ቤት ማለት ነው አቋንጭ ነው
ተመልሳ ለሁለተኛ ጊዜ ማለት ነው። ለሁለተኛ ጊዜ አሁን እኔ ካስገባኋት በኋላ ማለት ነው ትሄዳለች። አሁን ሄዳ እያለች አንድ ቀን በጣም ይደክምብኛልና ማዶ አስፋልት ላይ ሆና ተጠይቀ እህት የወንድም ሚስት ስትደውል ብርሃን ዛሬ ደክሞታል አልኳት። አሁን ስላት መጣች። እሷ ማዶ ላይ ቆማ ትሰማለች። እቺ እህት ማለት አሁን ስትሰማ ምን ሆና ነው ማትገባው ብዬስም እኔ እንጃ አለች። ከዛ መጣች። ስትመጣ እውነት ነው የምነግርህ እኔ ትስማ አገርም ይስማ ውይ እንዳትጠቂ እንደዚህ ነው ያላት። ከዛ በኋላ ወጣችና ሄደች ማለት ነው። አሁን ተሻለው። ገብርኤልም ተኝቶ ነበር። ከዛ በኋላ ከብሉናይም በኋላ ተሻለውና ቤት መጣ። ስሚ ግዴ አላት። ቤት ልጠይቆ መጣ ማለት ነው። ስሚ ግዴ ሚስቴ ፊርማ የላትም ብለሽ እንዳታንገላች። ሚስቴንና ልጄን የምታንገላች አንቺ ነሽ። ልጄ አንድ ናት። ልጄ ሚሊዮን ናት። ልጄንና ሚስቴን ከወደድሽ ቤቴ ቤትሽ ነው። ሁለቱን ቀጠላሽ ግን ሙጭ ነው የምትወጪው። እባክሽን እኔ አንቺን የምፈልገው እንደ ትልቅ ሰው ታላቅ ናት። ነጠላሽን መስቀል ያለብሰሽ ቤተክርስቲያን እየተሳለምሽ ልጄ ልጅሽ ሆነ እንድትኖሪ ብሎ ይነግራታል። አረ ይሄን ያጥቤተን ማን ይፈልግልሃል? እንደ ኑዛዜ ነው ይሄ። እግዚአብሔርን ቁጭ አድርጎን እኔ እሷ የወንድምየው ሚስት ያቺ የወንድም ሚስት ነው መብራት። አንቺ ደግሞ ይሄ ልጅሽ ያንቺ እንጂ የኔ አይደለም። የኔች ናት። የኔ አንድ ናት። የኔ ልጅ ሚሊዮን ናት። ሚሊዮን ትሆናለች፣ ነገ ታድጋለች። ልጅ ሚስቴ ፊርማ የላትም ብላችሁ እያለ ሲለ በኋላ ምን አሉ? ምን አቅም ሰው እንደሆነ አሉ እኔን ማለት ነው። ከዛ እቤታቸው ቀሩ ሳይመጡብን 2 ወር 3 ወር አላቅም። ከዛ እየደከሙ መጣ፣ እያመመው አገረሸበት። ሳምባ ደግሞ እንትን አለው። ሲያገረሽበት ጊዜ ሄድኩኝ እነሱ ቤት ማለት ነው። ብርሃኔ ዛሬ ክፉ ቢሆንባችሁ አልካ አንድ ቀን ደግነት አልዋለላችሁም? ለምንድን እንዲህ ታረጉታለ? አንድ ቀን መቼም ሁሉም ሰው እሱን ብሎ ነው እዚህ አዲስ አበባ የመጣው እውነት ለመናገር ማለት ነው። ወንድሙም እናቱም ምኑ እሱ አዲስ አበባ አለ ብለው ነው አንድ ቤት የተጠቀለሉት። እና ለምን እንዲህ ታረጋለች? ኧረ እባካችሁ ደክሞብኛል ብዬ ለወንድም ሚስት ሄጄ አልቅሼ ነግራታለሁ። አሁን ያቺ ትሙት ይሙት አልሄድም። እህት አላገኘኋትም። ያው በወሬ ደረጃ ነው የሰማው። ከዛ እንደምንም ተለምና ትመጣለች። ስትመጣ ሚስቴ ትሻለኛለች አላልኩም? እሱ እኮ ሊሞት እያጣጣረ ሚስቴ ትሻለኝ ለምን አላደረችም? ለምን አልደረሰችልም ትለዋለች። አይኑ ድርግም ተከደነ። እንዳትነካው እንዲተጸይፋው ታክሲ ውስጥ አሳፍን ገብርኤል ሆስፒታል አስገባነው። እዚህ ገብርኤል ማለት አስገባው። ለዛ ለዘመድየው ደወልኩለት፣ ብር ላከልኝ፣ አስያዝን። ሪከቨሪ በዛው ገባ። 10 ቀን ቆየ። ከዛ አንድ ቀን ጧት ይመጡና ያዩትና እንትን ይሄ ሽፎን ይሄ ምንድነው ነጭ ነገር አለ ጋቢ የሚመስል እሱን እንዲያፉ ላይ ጣሉበትና ሄዱ ወደ ስራቸው ሁለቱ። እኔ ደግሞ ተከትዬ ስመጣ እዛው ማታውን ይመጡና ጸበላ ጠጩ አሉኝ። እኔ አላጠጣው። ለምን ገደለችው ሊሉኝ ስለፈለጉ ነው። እኔ አላጠጣውም ጸበል። በዚህ እንትን አለው የሆነ ነገር ተሰካክቶበታል። እንዴት ብዬ አላጠጣም አልኳቸው። እንደዚህ እጄን ያዘና አለሁ አለኝ እሱ እጄን ፈሳ ንሽ መድኃኒዓለም እንሂድ አልኩ። በጣም ታሟል። በጣም ከሚባለው በላይ እግዚአብሔር በቃ ከዚህ በኋላ ምንም ተርፎም ሰው የሚሆን ሰው አይደለም። ለምን እንዲህ በእነሱ ክፋት የኔ ውስጥ ያለው ነው ነገር በእነሱ ክፋት እንደዚህ አድርገህ ለምን እሱን ታሳያለህ ብዬ አለቀስኩ በጣምና ተመለሰን መጣን። እነሱ ቀድመው ለሊት መጡ። እነሱ ለሊት ሲመጡ እኔ እዛው ቤት ውስጥ አረፈ ተብዬ ተነገረኝ። ከዛ መኪና ይዘን መጣን። ላዳለችው ብያለሁ። መጣን አለጋ የዛለታል እማትለኝላትም እዛ ለቅሶ ላይ እማትለኝላትም ዝም ብሎ አሽሙር ነገር ማለት ነው። እኔ ደግሞ አይገባኝም አላቅም ዝም አልኩኝ። በስንት ያው ቆየን 40 ደገስን 40 ወጣን። 40 ስናወጣ ቤቴ ነው አለች። ምኑ ይሄ ታዲያ ካርታ በስሙ ሲያወጣ ነው ውጪ ብሎ እኔ ከገባው እንኳን ገብተሽ ነው ውጪ ሲልሽ ቀጥ ብለሽ ወጣሽ ለምንድን ነው ስላት እንዴ
የት ይሄድብኛል ብዬ ነው አለችኝ። እንዴት የት ይሄድብኛል? ወልዷል እኮ አግብቷል እኮ አልኳት። አለቀሰች። አህመድ እንደዚህ ዛቀችና በሰማይ ቤት ይቃጠል ነፍሱ ትቃጠል ስትለኝ የወንድሞቼ ልጆች የትም በትኖ ሞተ። እንደዚህ ነው ያለችው። ምስክር አለኝ ሰው ፊት። እንዴ አረ ለምን በቁሙ ተቃጥሏል? ለምን ነፍሱ ትቃጠላለች? እንደዛማ አትበይ ግድዬ፣ በእናትሽ አቅፌ እንደዚህ አቅፋት አትበይ። እንደሱ አለኝ የምትሆን እኔ እሰጥሻለሁ። ንብረት አለው፣ ይሄ ንብረት ነው። እኔ ደግሞ የእምባይ ልጅ ማሳደግ አልፈልግም። አንቺ አልቅሰሽ ለኔ ልጅ አታድግልኝ ብዬ አቅፌ አባብዬ ቁጭ አረጋታለሁ። ከዛ ሽማግሌ ላከችብኝ። ምንድን ያ የሰጠሽኝ ቤት ልግባ ተመልሼ ማለት ነው። አሁን አትገባም እኔ ጋር ያ ወሬ ሰምቻለሁ ብያለሁ። አይ እኔ ጋር አትገባም እና ድጋሚ 30 ምናምን ሺህ ብር በልቶኛል የሚል ወረቀት አጽፈው ላከችብኝ። ማን ወንድሟን? አዎ ብርሃኔ በልቶ የሞተው ብላት በሱ ነበረ ቡክ የሚገባው ምናምን ብላ ማለት ነው። ለዚህ ምስክር ደግሞ እኔ ያለሁኝ። ለምን ቡኳ በሱ እጅ ነበረ። እኔ ስገባ ወርቆቿ እኛ ቤት ነበረ። የወንድሟን ልጅ ልካ ወርቄንና ቡኬን ብላ ስትልቅ ብርሃን አውጥቶ ይሰጣል ማለት ነው። ሲሰጥ ቡኩ ላይ የገባ ብር የኔ አይደለም ብላ ስትለው ያንቺ ያልሆነ ብር አልገባም ያንቺ ብር ነው ብሎ መልስ ሲሰጣት እኔ ምስክር አለው ለራሴ ለክሬ ማለት ነው። መጀመሪያ ሳይታመን በፊት ከዛ ብሩ በሱ ቡክ ነበር የሚገባው። ብር አለኝ እሱ ጋር ብላ ወረቀት አጽፋ ሁለት ሽማግሌ ያርጋላከችብኝ። ስትልክብኝ ጊዜ እንዴ እኔ ችግር የለውም እንኳን 30 ሺህ ብር 50 ሺህ ብር ይሆን ንብረት ነው ያለው አይደለ? ይሸጥና ይሰጣታል። ወርቅ ደግሞ ያንገቱ ሀብል አለ የኔ የገዛሁለት ነው። ይሄው ያንገቱንም ሀብል ይሄው ወሰዱላት። እኔ ሰላም ፈላጊ ነኝ ብዬ እላታለሁ ማለት ነው። እላለሁ በሽማግሌ ነው የምናገረው። አሁን ሽማግሌዎቹ እኔ ፈርሜ አሉ የማላውቀው እሱ አለብኝ አላለም። 3000 በርግጥ ወረቀት ላይ የግድዬ ያለ ብሎ ጽፏል። 3000 ብር ይሄው ወረቀት ላይ ፈርሞ ያስቀመጠው። በተረፈ ግን የግዴ ገንዘብ እሱ ላይ የለም። አለካላችሁ ደግሞ እኔ ከፍላለሁ ብዬ ነገርኳቸው ማለት ነው። አሁን ስነግራቸው ተንኮላለሽ አሉ። እኔ ተንኮል የለብኝም። ምን 3000 ብር አለ ብለው ባለቤትሽ የጻፉት አለ አሁንም አለ። በፊደልም በቁጥርም የተጻፈ ነው ግልጽ ያለ በቁጥር እህት 30 ይላሉ። ምናልባት የ20 የ30 አይደለም 3000 ብር አለ። በደንብ ታነቧል አመጣለሁ ችግር የለው አለች። ወረቀቷ እስካሁን አስቀምጫታለሁ። ከዛ ያችን ነገር ተናገርኩ ማለት ነው። የሆነ ሽርፍራፊ የቀረች ብር ናት ከሂሳብ ላይ ማለት ነው። ከዛ እነግራቸዋለሁ አልፈርም ስላቸው ድጋሚ በሳምንቱ ይመጣሉ ማለት ነው። በሳምንቱ ይመጡና አሁንም ፈርሜ አልፈርም ካመናችሁኝ በክርስትና አመኑ አላምንም ካላችሁ ግን እጄን አላሳረፈበትም። በነገራችን ላይ እሷ ትሞታለች የሚል በቃ እኛንም ሊፈጁንና እነሱ ጠቅልለው ሊቀመጡ ነው የሚፈልጉት ያንን ቤት ማለት ነው የሚፈልጉት ሙልጭኛን አውጥተው ከእንትኑ ይሄኛው ብር አለ እዛ ጋር ደግሞ ልጅ ብለው ሊመጡ ነው በሌላ መንገዱ። እሱ ዋናው የፍርድ ቤቱ ክርክሩ ማለት ነው። ዛሬ አሁን ይሄ እንደመነሻ የታሪኩን መነሻ ጫፉን ለመያዝ ነው እስካሁን ይሄን ያወራነው እንጂ ያሁኑ ክርክር ዋናው የቤቱ ነው። በቃ የቤቱ እሷ እንደዚህ ስል ቆየች ማለት ነው። እሺ ከዛ የዛኑ ለታ የወንድም ሚስት የ18 ዓመት ልጅ አለችው ኤርትራ እዛው በሽማግሌዎች ላይ የ18 ዓመት ልጅ አለችው ኤርትራ አብረሻ ሳውጄ ትለኛለች። የልጁ አባት ብርሃነ ሲሞቱ ስንት ዓመት ነበሩ እድሜያቸው? የሱ እድሜ 51 ዓመት 1951 የተወለዱት ሲሞቱ ስንት ዓመት ነበሩ ማለት ነው? በስንት ነው የሞቱት? 99 ነው የሞቱት። 48 ዓመታቸው ማለት ነው። እንደዛ ይሆናል። የ18 ዓመት ልጅ ነው አለው ያሉት አስመራ አለ የተባለው። ኤርትራ አለው። እሺ አሁን ሲሉኝ ጊዜ ትኑር እኔም ልጅ አለኝ ትምጣ እኔ ደግሞ ማለት ነው በነገር ላይ ቤት ውስጥ የተቀመጡት እነሱ ከ18 ዓመት በላይ አብሮ የነበሩት እዛ ቤት ውስጥ እሺ እኔ የገባሁ ገና 3 ዓመት 2 ዓመት ልጅ ካለችው ያን ጊዜ ይዘው አያሳድጉም ነበር አብረው እናቱም ነበሩ። ቤት በምን መንገድ ያገኙት ነው ባለቤቱ? እዛ እንትን ማነው ጅዳ ሳውዲ አረቢያ ሰርቶ መኪና ገዝቶ ይዞ መጥቶ ሚኒባሷን ሸጦ 11000 ብር ነው የገዛት ቤቱ መሬቷን እንጂ ከቤተሰብ ከበውርስ በምን የተገኘ አይደለም። ራሱ በግሉ ነው የገዛው። እሺ አሳውጁ እርሶ
ይሄ ቤት የባለቤቴ ነው በርግጥ ባለም ቀደም ብለው በነገሩኝ ታሪክ ባለቤቴ ፊርማ የላትም ብለሽ ሲሉ ነበር በዚህ መሃል ነው ያረፉት እሳቸው ከዛ ደግሞ እርሶ ጭቅጭቁም ባለቤትሽ ብር አለ ያልመለሰው ይዞ እንደዚህ ሲበዛ ልጅም ወልደዋል የባለቤቴ ቤት በልጅና በኔ ስም ይሁን ብለው ለማሳወጅ ተንቀሳቀሱም አይደለ ተንቀሳቀሻለሁ እሺ ከዛ እኔ አሁን ያንን እንትኑን ወረቀቱን መለስኩ ብዬሃለሁ ከዛ ማሳወጅ ይርኩ ይሄ ፈርም ያሉኝ 30,000 ብር አልፈርምም ብዬ ሄድኩ በዛው መሐከል ሌላ ልጅ አለ አብረሳሳውጅ አሉኝ የወንድም ሚስት ናት የምትለኝ እሺ እዛው ሽምግልናው ላይ የግዳይን ብር ክፈይ በሚባል ማለት ነው እሺ እነዛኞቹ ሁለቱ ሽማግሌዎች እኛ ብርሃኔ ልጅ አለው ሲባል ሰምተናናቅ በቃል ነው ያሉት ይሄ በቃል ይልቁንም ያኛው የመጀመሪያ ሞተ ልጅ ሰው ወንድም አለው አይደል የሱ ልጅ አዲስ አበባ እንዳለች እናቃለን ብርሃኔ ልጅ አለው ሲባል ሰምተናናቅ እሺ ይላሉ ማለት ነው ችግር የለው ካወቀች እሷ ታሪኩን ያቃለው ብያለሁ እኔ ያቃለው ማለት ልጅቷን እቺ ሴት አብራው እንደነበረች ቀድሜ ነገር ያለው የሆነች ሴት እዚህ ከዚህ ከአዲስ አበባ ይዟት እንደ ጓደኛ ያንን ታሪክ አቃለሁኝ እኔ ታሪኩን አቃለሁኝ እሺ እቺ ልጅ እስከዚች የተወለደች የተባለች ናት አይደለችም እሺ እኔ ታሪኩን አቃለሁኝ ማለት ሚስት ያለው ለማለት ከፈለጉ ብዬ ነው እኔ ታሪኩን አቃለሁኝ ስለዚህ ልጅ ነኝ ካለች ራሷ ትምጣልኳቸው እኔ ማለት ነው ስላቸው ያቀነባብሩና እኔ ወደ ፍርድ ቤት ሄጃለሁኝ ከዛ በኋላ ማለት ነው ጽፌ ምን ለማድረግ የልጄን ወራሽነትና የኔን ወራሽነት የሚስትነቴን እቺ ልጄ ሚሊዮን ናት ነገ ትበዛለች እና በመሃል ደግሞ ልፈርምልሽ ብሎኝ ማለት በዛው እንትን ላይ እነዚህ ሰዎች ያስቀመጡሽም ወንድሜም ከዛ ይመጣል ከጅዳ እኔ ልፈርምልሽ ብሎ ፊርማ አዘጋጅቶ ልፈርም ሲለኝ አንተ ወደ ሞት ይሄድ በፍጹም አልፈርምም ጓደኛው አለ ሰብስቦ ሰዎችን በሞት ቢያንስ እንኳን መከራከሪያ ይሆንሻል ያስቀምጡሽ ልጄን በሰላም ታሳድጊ ብሎ ይነበረ እኔ ደግሞ አልፈልግም አንተ በዚህ ጭንቀት የኡነት ኃይለኛ ጭንቀት ውስጥ ነው ያለው ያ ምንም አይነት ህይወት አይባልም ማለት ምን የመሰለ ሰው የነበረ ሰው በአንድ ጊዜ ሌላ ሰው ሆኖ ሳገኘው እኔ ላይምሮም ጤነኛ አልነበርኩም ብዙ ጊዜም ኡነቴን ነው ማለት ወንድሜ ጸበል ይወሰደ ጧጧት ከሰዓት በኋላ እሱ ጋር ያስተማምኩ ነው ለምን ሰው ማለት እንዲህ ነው እንዴ እንደዚህ ያየኸው የሚጠፋ ነው እንዴ ምን እንዴት አይነት ሰው የነበረ የማይገርም የለም የሱ ሰው ምን ነው ልፈርምልዎት ሲል ቢፈር አትፈርም ማለት ነው ለምንድን ነው ተስፋ የለዎትም ልጅ ወልደዋል እኮ ያኔ ተስፋ መኖር ሳይሆን አንደኛ ይሁንታ የሚባል ነገር አለ ለኔ እየቀሙ እኮ አይደለም እየሞተ ነው እሱ እየሞተ የኔን ማስተካከል አመመኝ ለኔ የሳቸውን የሞችን አርቆ ሐሳቢነት ነው እኔ የሚያሳየኝ ትክክል አርቆ አስቧል ነገ ልጄ ነገ ባለቤቴ ደሞ እኮ ከመሞታቸው በፊት ባለቤቴ ፊርማ የላትም ብላችሁ ይያሉ ነበር ብሎ ከዛ ፈርማለ በእኛ ሀገር እየሞቱ እያጣጣሩ እንኳን ኑዛዜ ይፈርማሉ እንኳን ዶክመንት ነይ ልፈርም ይሄ ቤት ወዳንቺ ይዞር ይያሉ ማለት ነው የርሶን የተለየ ወደ ሞት አፋፍ እየሄድክ ባለቤቴ አንተ እንድትፈርም አልፈልግም ለምንድን ነው ያሉት የተለየ ምክንያት ካለው ሲምባ ትራቭል የውጭ ሀገር ዜጎቹን እያመጣ ኢትዮጵያን የማስጎብኘት 25 ዓመታት ልምድ አለው ኢትዮጵያውያንን ወደ ቱርክ ግሪክ አርሜኒያ ሩሲያ ግብጽ እና እስራኤል እየወሰደ በአይን የሚታዩትን አሳይቶ በእጅ የሚዳሰሱ የተቀደሱ ስፍራዎችን ያስዳስሳል ያሳልማል እናቱ ቅድስት ድንግል ማርያም የዋለች የቆመች ያደረችበትን ልጇ ወዳጇ የተወለደ ያደገ ያረገበትን የሚቀር የለም ለዚህ ዓመት ለፋሲካ ወደ ኢየሩሳሌም ቀን ቆርጧል ሚያዝያ 8 ተሂዶ ሚያዝያ 21 መመለሻ ወደ ኢትዮጵያ ቅዱስ ሥጋውን ክቡር ደሙን ለሚቀበሉ ቆራቢዎችና ለሚመለኩሱ ልዩ ዝግጅት ተደርጓል የፈረንጅ ምግብ ለማይስማማቸው የሐበሻ ምግቦች ደውሉ ለመሄድ ተመዝገቡ 011 6622922 0988383838 በአማራጭ 0953444000 ከኢትዮጵያ አየር መንገድ ጋር በመተባበር ሲምባ ትራቭል ታዛዥ ልጆ ወደ ሞት አፋፍ እየሄድክ ባለቤቴ አንተ እንድትፈርም አልፈልግም ለምንድን ነው ያሉት የተለየ ምክንያት ካለው የተለየ ምክንያት ድካሙ በጣም ያሳዝነኛል እሺ ድካሙ ስለ እዛ ጅዳ ሀገር እንኳን የተገረፈው ይሄን እንከስ
ይህን ገንዘብ ለማምጣት አረቄ የሸጠው ይህን ገንዘብ ለማምጣት ነው። ገንዘቡን አምጥቶ እዛ እስር ቤት ሲገባ እንደ ሕፃን ልጅ እየተጠራ ውስጥ እግሩ ሲገረፍ 9 ወር የቆየው ማለት ነው። እና ያንን አፍርቶ ነው እዚህ መቶችን ቤት የሰራው። እና አንድ ቀን ደስ አላለው። ከኔ ጋር ስንኖር ነገ 3 እንሆናለን የዛሬ ዓመት አቡነ አረጋዊን በጣም ይወዳል እና የዛሬ ዓመት 3 እንሆናለን ይል ነበረ። እና ድካሙ ያሳዝነኝ። በአጠቃላይ ይሄ ስለያሳዘነኝ አንተ የደከምክበት አንተ ኑርበት፣ አንተ ደስ ብሎ ነው፣ አንተ ልጅን አሳዳጊ ሁን፣ አብረን ነው እንጂ የሚሆነው ብቻዬን አስቤውም አላሰብኩኝም። በዚህ ነው ድካሙ ያሳዝነኛል። ይዞ የመጣው ዕቃ ሆናለሁ ብሎ ያሰበና ሆኖ ያገኘው ነገር አንድ አይነት አይሰለም። ከመጀመሪያ እኔን ከማግባቱ በፊት ጥሩ ኑሮ ይዞ ጥሩ 2 መኪና ነው ይዞ የመጣ። የመጀመሪያ ሃይሉክስ፣ እንደገና ሚኒባስ። ያንን እንግዲህ ችን አረቄ ነግዶ ውጣ ተብሎ ተባሮ ከወንድሙ ታላቅ ወንድሙ ነው ያኛው የሆነች እንትን ውስጥ ሲነግረኝ ታሪክ መቼም ታውቃለህ። እንደዛ አጠራቅሞ የገዛትን ርቦትም ጠምቶትም ምን ሆነ ተሰዶ በባህር ላይ ይሄ ሁሉ ገንዘብ ለማግኘት ነው። ስለዚህ እኔ ማን ነኝ ነው? እኔ ዛሬም ነገም እኔ ልጁ ስለሆነች የወለዳት እሷ ትጠቀም ስሙ አይጥፋ በሚል እንጂ እኔ አሁን እውነቴን ነው ምንም ጥቃቅን ባወጣ አወጣው ብዬ የሚያናግረኝ አይደለም። እዛ ጋር ያወጣሁት ብር ማለት እሱ ግን ብዙ ተጨንቆ በባህር 4 ሰዓት ነው ውሃ እየነካ እንግዲህ ይሄ ሁሉ እየተገለበጡ እንደሚሞቱት በል ከዛ ተርፎ ገብቶ ያንን ስለሆነ ስላመዛዘንኩ ሌላ ምንም እንትን የለኝም እኮ። ያም ቢሆን እኮ አልፈርምም አላደርገውም የሚሉት እንደሞራል እየቀሙት እየተፋታችሁ እንበልና አይደል እህል ውሃቸው አያርገውና እየተፋታችሁ ቢሆን በቃ ቤቱን አንቺ ወሰጂው እኔ ውጭ እኖራለሁ እያለ ቢሆን አንተ እንዴት ዋጋ እየከፈልክበት እንዴት እንዳመጣው አውቃለሁ። ባይሆን እርዳን ሊመጣ ይችላል። ሟች እየሆነ ያለውን ያውቃል። ስለሚያውቅ ነው እኔ ስህተት እንዳለኝ እንኳን አሁን አመኛለሁ። ለምን እኔ ብሎኛል ወንድሞቼ እኔን አይወዱም፣ እችን ቤቴን ግን ይወዷታል፣ እህቴም እንደዛው። ነገር ግን ቢያንስ መከራከሪያ እንድትሆንሽ እንትን በይ እችን እንትን ማን ነው እችን ፊርማ ቤት ውስጥ ልፈርምልሽና ከዳንኩኝ መዘጋጃ አደርገዋለሁ፣ ካልዳንኩኝ ደግሞ መከራከሪያ እንደ ሰፈር ውልም ራሱ እንደምዛዜ እንደዛ ነው ያደረገው የነበረው ማለት ነው። በዚህ መሀል አረፉ። ከዛ በዚህ መሀከል ያው አረፈ ማለት ነው። ይሄንን ያውቃሉ። እኔው ራሴ ነኝ የነገርኳቸው እንደዚህ ሲል ብዬ ማለት ነው። ከዛ ይሄንን ፍርድ ቤት ያው አመለከትኩኝ ሚስትነቴ በእንትን ላይ ኩነት ላይ ግን ያው ፈርም ያመጣለው ብሏቸው ኩነት ላይ ሚስትነቴ አስሞልቶኛል። መጀመሪያ እዛ ተፈራርማ አይደለ ኩነት የሚሞላ ነበር፣ ግን ቅድሚያ እዛ ላይ ሞልቶኝ እንትኑን የቤቱ ቁጥር ፋይል ላይ ባለቤቴ ወይዘሮ ፍሬህይወት ብሎ አስገብቷል። እድር ላይም እንደዛ አድርጎልኝ ግን ያንን እምቢ አልኩኝ። ፍርድ ቤት ያው ሄድኩ ማለት ነው። ሲሄድ እኔ የሱ ወንድም ሚስት ሌላዋ ፊርማ የላትም፣ ያቺም ብትሆን የላቸውም። በእንደዛ ሚስትነትና ወራሽነት አረጋግጠው መተዋል። የኔን ግን ያው እኩል ነው የደረስነው ብዬሃለሁኝ። እንትን የወንድም ሌላ ቤት ማለት ነው። ያው የነሱ ወንድም የሱ ወንድም ማለት ነው። ሌላ ቤት ምን ሙታው ነው እሳችን ነው እና ወርሳለች ያለ ፊርማ። እኔን ግን ለምን ፊርማ አንጭ እንዳለኝ አላውቅም። ዳኛ በሰዓቱ ማለት ነው። ፊርማም ወይ ምስክር አቅርቤያለሁ። ምስክሮቹማ መስክረው ግን ሚስት አይደለችም ብለ እዚህ ጋር ውሳኔ አሁን የህጋዊ ጋብቻ አለ ሲል እኔ ህጋዊ ጋብቻ የለኝም፣ ነገር ግን ባልና ሚስቶኛ አብሬ እየኖርኩ ነው ያስተምቅ ቀብሬያለሁ እየተናገርኩ ማለት ነው። ምስክሮቹም እንደዛው ከዚህ ዓመተ ምህረት ጀምሮ አብረው እየኖሩ አስታማ ልጅ ወልዳ መቅበሬን ነገሩ። ግን የያዘው ዳኛ አንድ ነበርና እንደነገርኩ ቅድሚያ እነሱ ተጠሩ። ሚስት አይደለችም ብለው ደግሞ የሚከራከሩ ነበሩ። እዚህ ፋይል ላይ አልተከራከሩ። የኔ ፋይል ለብቻው ነው ብያለሁ። ፋይላችን እኩል ሆኗል ብያለሁ። አላቅም ይሄንን እዛ ስጠራ መጀመሪያ እነሱ ሲጠሩ ገቡና የሷ ጠበቃ ማለት ነው ገባና ይዘግይልን ጉዳዩ ተባለ። የማን ጠበቃ? የግዳይ ጠበቃ። እሺ
እኔ እንግዲህ እዛው ነው የሰማሁት። ግዳይ ማን ነው? ግዳይ ማለት የባለቤቴ እህት ሌላ ልጅ አለው ብላ የምትከራከረኝ። እቺ በፊት ይሄ ቤት የነበሩት አይደሉ ግዳይ ማለት? አዎ እዛ ቤት ውስጥ የነበረችኝ ሌላ ልጅ አለው የልጁን ቤት ተከስተው ቆዩ። የሚስትነቱ ክርክር ላይ ሌላ ሰው ነበረ ወይ? አልነበረም። ቀጠሯችን ግን አንድ ነበረ። የዕለት ውለታ ፋይላችንን ያዘው የባለቤቱ እህት ግዳይ ልጅ ያለው 18 ዓመት የሞላው ስለዚህ ይሄ ቤት ለልጁም ይገባል የሚል ክርክር በሌላ በኩል ፋይል ከፍታ የዛን ዕለት አንድ እርሶ ደግሞ ልጅ ባለቤቴ እና እኔ ባልና ሚስት ሆነን እንኖር ነበር ልጅም ወልዳቸዋል የሚል ፋይል ደግሞ በአንድ በኩል ለብቻ ተከፍቷል። በጣም ጥሩ። እርሶ ከማን ጋር ተከራክረው ነው ሚስት አይደሉም ተብሎ የተፈረደው? ከማንም አልተከራከርኩኝም ለነግርህ ነው። ከማንም ያልተከራከርኩት መጀመሪያ እነሱ ተጠሩ ፋይላችን አንድ ዳኛ ነው ያዘው ብያለሁ። እንትን ውስጥ እዛ አለ ለምሳሌ አጣው እኔና አሁን እዚህ ጋር እኔና እሱ አለን አይደለም አንተ ብቻ ነው ጉዳያችንን የምታውቀው ማለት ነው። ስለዚህ እቺ ሴትዮ የጉዳዩን ለዳኛ ሳቀርብ እኔ መጀመሪያ እነሱ ሲጠሩ ፋይላቸው ነገራችን ይቆያሉ እኔ ገብቼ ምስክር አሰማው ማለት ነው። ምስክር ሳሰማ ህጋዊ ጋብቻ አለሽ ብሎ ጠየቀኝ ዳኛ። ማንንም ጠይቆ አያውቅም። በምስክር ብቻ ነው የሚረጋገጠው የነበረው። ወይ ደግሞ ተቃውሞ አለ ወይ ተብሎ ከገባ ነው። ከዛ እንደገና መልሶ እኔን ጠየቀኝ ህጋዊ ጋብቻ አለሽ ብሎ ማለት ነው። እኔ ህጋዊ ጋብቻ የለኝም ነገር ግን ሚስት ነኝ ቤት ውስጥ ነው ያለው ብዬ ተናገርኩ ማለት ነው። ስናገር ራሳቸው ህጋዊ ጋብቻ የለኝም ብለዋል ምናምን ብሎ የሚስትነትን ውድቅ አደረገው ዳኛ። ቀጠለና የነሱን ጠራ ማለት ነው። ከብዙ ጊዜ በኋላ እኔ እዛው ጠብቄ ሊያስመሰክሩ ሲሉ ማለት ነው ልጅነትን የዛችኛዋን ቆዩ። አይ ይሄኛውን ውሳኔን በደንብ ያጥሩልኝ። እርሶ ወደ ፍርድ ቤት እኮ የሄዱት ባልና ሚስት መሆኔ ይረጋገጥልኝ ብለው ነው። ይሄ ነው ባልና ሚስትነት ባሌ እንደነበረ ይረጋገጥልኝ ብለው ማመልከቻ ጽፈው ጠይቀዋል። ዳኛ ለማጣራት ማስረጃ አለዎት ወይ ብሎ ይጠይቃል። ሲጠይቁ አይ ማስረጃ በሹም ፊት ወይ በሆነ ሃይማኖት ወይ በሆነ ባህል የተፈራረም ነው የለም። ነገር ግን ባልም ሚስቴ ነሽ ብሎ እኔ ሚስትም ባሌ ነህ ብዬ አብረን ኖረናል ልጆችም ወልደናል ብለው አስረዱ አይደለ? ይሄን የሚቃወም አይ ሚስት አይደለችም ሚስትማ እኔ ነኝ የሚል ሌላ ሚስት እስካልመጣች ድረስ በምን የህግ አግባብ ነው ሚስት አይደለሽም ብሎ ተከራካሪ በሌለበት እንጃ ይሄው እሱ ላይ ነው። በጣም ገርሞኝ እኮ ነው። ወይ እዚህ ሀገር እየተደረገ ያለውን ህግ አላቅም ማለት ነው። ዳኛ ከድር እድሪስ መዝገብ ቁጥር 221/00 ነው የሚለው አመልካች ወይዘሮ ፍሬ ህይወት በላቸው በቀለ በራሳቸውና በሞግዚት አድራጊያቸው አንቺነሽ ብርሃኔ አባተ እድሜ 1 አመት ልጆ ማለት ነው ተጠሪ የለም መዝገቡ ተጠሪም የለም እኮ እዚህ ተከራካሪ መዝገቡ ተመርምሮ ተከታዩ ውሳኔ ተሰጥቷል። አመልካች ነሐሴ 25 ቀን 2099 ዓመተ ምህረት በተጻፈ አቤቱታ የአመልካች ባለቤትና በፊደል ሀ የተጠቀሱት ወላጅ አባት የሆኑት አቶ ብርሃኔ አባተ በየነ ሐምሌ 3 ቀን 99 ሞተው በእለቱ በቅዱስ ጊዮርጊስ ቤተክርስቲያን የቀብር ሥርዓታቸው ተፈጽሟል። ስለሆነም የአመልካች የሟች ሚስትና በፊደል ሀ የተጠቀሰችው ሞግዚት መሆኔ እንደዚሁም የሞግዚት አድራጊ የሟች ወራሽነት ተረጋግጦ ማስረጃ ይሰጠን ሲል ጠይቀዋል። ፍርድ ቤቱ የአመልካችን ምስክሮች አስቀርቦ እንደሰማው እንደ አቤቱታው መስክራው ተመልሰዋል። በተጨማሪም ምስክሮች አመልካችና ሟች ጋብቻ መፈጸማቸውን እንደማያውቁ ገልጸዋል። አመልካችም ከሟች ጋር ጋብቻ አለመፈጸማቸውን ለፍርድ ቤቱ አረጋግጠዋል። ምስክሮች ምን ነበር ያሉት? የእንትን ፊርማ አላቸው ብሎ ጠየቃቸው። ፊርማ መኖሩን አናውቅም አንድ ቤት መኖራቸውን ግን እናውቃለን አሉት። እሺ እሱ ደግሞ በቃ ይሄንን አደረገ። እኔንም ደግሞ ፊርማ ጠየቀኝ። ምስክሮቹ ማን ነው ያመጣው? እኔ እሺ ምን ብለው መስክሩልኝ ምን ብለው እንዲመታቁትን መስክሩ ብለው መሰከሩ? የሚያውቁት ነው እኮ ፊርማማ እርሶም እኮ እየመሰከሩ ነው እንደሌለ። በቃ እሱ ነው። እሺ ስለሆነም ፍርድ ቤቱ የአመልካች የሚስትነት ጥያቄ በማስረጃ የተደገፈ ሆኖ ስላላገኘው አመልካች በዚህ ረገድ ያቀረቡት ጥያቄ ውድቅ እንዲሆን ሲል ውሳኔ ሰጥቷል። በአንጻሩ ፍርድ ቤቱ እዚህ ጋር የአመልካቾች ምስክር ቃል ቢያያዝ ጥሩ ነበር።
ምን እንዳሉ በርግጥ እዚህ ጋር ምን ተብሏል? እንደ አቤቱታው መስክረው ተመልሰዋል ይላል። እንደ አቤቱታው ማለት የእርሱ አቤቱታ ሚስት መሆኔን ያስረዳልኝ ነው። ኦኬ። በተጨማሪ ምስክሮች አመልካችና ሟች ጋብቻ መፈጸማቸውን እንደማያውቁ ገልጸዋል። ይሄን ደግሞ አልፈጸምኩም ብለዋል። ጋብቻ መፈጸም ማለት በሹፊት በሃይማኖት ነው። እሺ። ስለሆነም ፍርድ ቤቱ የአመልካችን የሚስትነት ጥያቄ በማስረጃ የተደገፈ ሆኖ ስላላገኘው አመልካች በዚህ ረገድ ያቀረቡት ጥያቄ ውድቅ እንዲሆን ሲል ውሳኔ ሰጥቷል። በአንጻሩ ፍርድ ቤቱ የአመልካች የሞግዚትነትና የወራሽነት ጥያቄ በማስረጃ የተደገፈ ሆኖ ስላገኘው አመልካች ወይዘሮ ፍሬ ህይወት በላቸው በቀለ በተሻሻለው የቤተሰብ ህግ አዋጅ ቁጥር 213/92 አንቀጽ 222/1 መሰረት አካለ መጠን ላልደረሰችውና በፊደል ሀ ለተጠቀሰችው ልጅ ሞግዚት መሆናቸውን አውቆላቸዋል። እንደዚሁም በፊደል ሀ የተጠቀሰችው በፍትሐ ብሔር 842/1 መሰረት የሟች አቶ ብርሃኔ አባተ በየነ ወራሽ መሆኗን ፍርድ ቤቱ አረጋግጧል። ትዕዛዝ የውሳኔ ግልባጭ ለማስረጃነት ይሰጥ። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። ኦኬ። የአንድ ዓመት ልጆትን ወራሽነት አረጋግጧል። ያው የሟች ባለቤቶ ሚስትነትን ነው ያላረጋገጠው። በአንድ በኩል ለርሶ አሳዛኝ፣ በአንድ በኩል ደግሞ የልጆን መብት አረጋግጦ ያለፈ ነው። በርግጥ ውሳኔው ገርሞኛል ለኔም። በዚህ መንገድ ክርክሩ ሄዶ ክርክሩ በሱ ላይ አይደለም ክርክሩ። ይሄኛው ጨረስን። ይሄ ተዘጋ። የልጆ ወራሽነት ተረጋገጠ። አሁን የልጆን የቤት ወራሽነትን ለማሳወጅ ወደ ፍርድ ቤት ሄዱ። ይሄ ነው በቃ እኮ ይሄ ነው። ይሄም ቤት ጨረስን። እዚህ ጋር ጨረስን። ከዛ የነሱ ደግሞ ሲያስመሰክሩ ነው ጣልቃ ገባሁኝ። ምን ብለው ሲያስመሰክሩ? ልጅ አለች፣ ሌላ ልጅ አለች። ሌላ ፋይል ከፈቱ ደግሞ እነሱ ሌላ ፋይል ሲከፍቱ እዚህ ጋር የተጠቀሰችው አንቺ ነሽ ብቻ ሳትሆን እኛ ጋር አልገቡም። ለብቻቸው ደግሞ ለብቻቸው የዛን ሁለታ ለብቻቸው እኩል እኛ መናቃት ልጅ ደግሞ አለች የተወለደች። ዋው እኔ ጋር ጣልቃ እኮ መግባት ይችሉ ነበር እውነተኞች ቢሆኑ። እዚሁ ፋይል ላይ እዛው አብረን ነበርን እኮ። ኦኬ። አልገቡም። እኔ ጋር ሳይገቡ ሲቀሩ አንድ ኬስ ሁለት ፋይል ተከፈተ። ሳይገቡ ሲቀሩ እኔ ጠበቅኩኝና እነሱ ሊያስመሰክሩ ሲሉ እዚህ ፍርድ ቤት መመስከር አይችልም፣ ብርሃኔ ሌላ ልጅ የለችውም እና ጣልቃ እንድገባ ይፈቀድልኝ አልኩ። እሺ። ስለጊዜ ጣልቃ መግባት አይፈቀድላትም ብሎ እንትኑ ማነው ጠበቃው ሲናገርለት የነሱ ጠበቃ ሲናገር አቤቱታ አስገቢ ያለኝ ምንድነው ቃለ መሃል የሆነ ነገር እንዴት አወቁ እነሱ እንደዚህ የወራሽነት ደግሞ የኛ እንዴት ችሎቱን በአጋጣሚ ሰምተው ነው ወይስ ምን እነሱ እንደዚህ እኩል ነው የተቀጠርነው? እነሱ ማያውቁም እኔም አላውቅም። የኔ እንዳለ እዛ አያውቁም። ጥሩ አጋጣሚ ነው ማለት ነው። እግዚአብሔር ለኔ ሲያጋልጽላቸው እንጂ ሲያገናኘኝ እንጂ እነሱም የኔ ቀና እንግዲህ አስብ። ምናልባት አንዳንድ ተመልካቾች ጉዳዩን አብረውን እንዲሄድ የህግ ጉዳይ ስለሆነ ምናወራ ግልጽ ለማድረግ ያክል ነው። እሺ። ለተወሰነ በካሜራ ማውራት ፈልጌ ነው። እሺ። እርሶ ከባለቤቶ ከአቶ ብርሃኔ ልጅ ወልደዋል። አዎ። እዚህ ጋር የተጠቀሰችው አንቺ ነሽ ብርሃኔ። እውነት። የአንቺ ነሽ አባት አቶ ብርሃኔ በህይወት የሉም፣ አልፈዋል። የአቶ ብርሃኔ ሚስትነቴ ይረጋገጥልኝ፣ የልጄም አባት ነው። በፊት ከመሞቱ በፊትም ነገ ጭቅጭቅ እንዳይመጣብሽ ልፈርምልሽ እያሉኝ ሁሉ ነበረ። እኔ አንተ የሞትክ እንዴት እኖራለሁ? እስኪ አንተ ዳንቶ የኔን ውርሱን ብዬ አልፈርምም ብዬ ፈጣሪ አልፈቀደም፣ ሞተ። ስለዚህ ይሄ በፍርድ ቤት መብቴ ይረጋገጥልኝ ብለው መዝገብ ቁጥሩ 271/00 ላይ ፋይል ከፈቱ። ይሄ የሄደ ያለ የባለቤቱ እህት ደግሞ የእርሱን በፋይል መክፈት አለመክፈት ይወቁ አይወቁ አናውቅም ስላልጠየቅናቸው፣ እርሱ ግን የነሱ መክፈት አላውቅም ብለውኛል። አላውቅም። በአጋጣሚ ግን ፍርድ ቤት ተገናኛችሁ። ፍርድ ቤት ተገናኝተን ምን የሚል ብርሃኔ ወንድማችን ልጅ አለው የ18 ዓመት ስሟ ማን ነው ያችኛዋ ልጅ? ሄለን ብርሃኔ የምትባል ልጅ አለችው። ስለዚህ ይሄ ቤት ወራሽነቱ ለሷ ነው ብለው ሊያሳውጁ ክስ ከፈቱ። የነሱም ቀጠሮ የናንተም ቀጠሮ ቀን 21/01/00 ነው። እውነት አይደለ? በአጋጣሚ ተገናኛችሁ። በአንድ ፋይል ቀጠሮ ይዛችሁ ነው የሚመስለው። እውነት ነው። ስለዚህ የርሶ
ውሳኔ ሲያገኝ የነሱ ደግሞ እዛው እየተከራከሩ እያለ እንዴ እዚህ ነው የኔው ጉድ ነው እንደዚህ ጋር ያለው ብለው ዞር ብለው እዛው ጣልቃ ገቡ። ጣልቃ ሲገቡ ምንድነው እኔ ነኝ ህጋዊ ሚስቱ እኔም ጋር የወለዳት ልጅ ነው ያለችው ሌላ ልጅ የለውም ነው ክርክሩ። ወደ ሚዲያ ያመጣሁት ይሄ ነው። ቤቱ ክርክርም የቤቱ አሁን እዚህ ጋር የምትኖሩበት ቤት ነው ዋናው ማከራከሪያ። ስለ ቤቱ ትንሽ መረጃ ይስጡኝ። ምን አይነት ቤት ነው? ዛኒጋባ ነው የሚባለው። እንደዚህ ዛኒጋባ የድሮ ቋንቋ ነውና ደስ የሚል ነው። እስኪ አብራሩት። ዛኒጋባ 3 ክፍል ቤት እዚህ መሃል ላይ ሳሎን አለች። በዚች ጋር መኝታ ቤት፣ በዚህ ጋር ደግሞ ትንሽ ዕቃ ቤት። በቃ እንዲ ዛኒጋባ። አዎ ዛኒጋባ በፎቶ ያለው እንጂ ዛኒጋባ። እሺ በስንት ካሬ ያረፈ ነው? 160 ነው ካሬው። 160 ካሬ። ቤቱ ትንሽ ነው። ትንሽ ናት ያረፈችው። አሁን ማን ነው የሚኖርበት ቤቱን? እኔ። እርሶ ነው የሚኖርበት? እሺ አሁን ይሄ ክርክር ነው 18 ዓመት የፈጀው። በጣም የሚገርም ታሪክ እኮ ነው። ይኸውልህ ይሄ ጉዳይ እውነተኛ ቢሆን ኖሮ ማለት ነው እኩል ብንገናኝም የኔም ጉዳይ ሳይፈጸም የነሱም ሳይፈጸም እኩል የተገናኘ ነው። እዛ ቦታ ላይ ስንገናኝ እነሱ ናቸው ቅድመ የተጠሩት። እኔ ያመለከትኩት ነሐሴ 25 ነው። እነሱ ያመለከቱት ህዳር 5 ነው። ህዳር 5 እና ነሐሴ 25 በታህሳስ 21 ተቀጠሩ እኩል ሲቀጠሩ መጀመሪያ ቅድሚያ የተጠሩት እነሱ ናቸው። ጉዳያችን ይቆይ ብሎ ለዳኛ ነግሮ ወጣ ጠበቃዋ። ከዛ እኔ ገባው። እኔ ስገባ እኔ ጋር ጣልቃ መግባት ይችላሉ። ምክንያቱም አንቺ ነሽ ብርሃኔ ብቻ አይደለችም ሌላ ልጅ አለችው ብሎ መናገር ይችሉ ነበር። እኔ ጋር አልገቡም። እኔ ጋር ሳይገቡ ሲቀሩ እኔ ጠበቅኳቸውና የነሱ ሲጠራ እኔ ገባሁኝ። ይሄ ነገር ምስክርን ሊሰማ አይገባም። ምክንያቱም ብርሃኔ አባተ ከኔ ልጅ በቀር ሌላ ልጅ ወለዳት የለችም። እንዲህ ሲሉም ሞተዋል። እነሱ ራሳቸው ቅድም እንደነገርኩት ልጄ አንድ ናት፣ ልጄ ሚሊዮን ናት እያላት እንዲህ በመታረና ሆነ ብላ ቤቴ የኔ ነው እያለች ስለነበረ ምናልባት በዛ ልታገኝ ብዬ በቃል ተናገርኩ ማለት ነው። በጽሁፍ አቅርቢ ተባልኩ። እናቱስ አሁን እቺ ልጅ ያቋታል? እናቱ አያውቁም። እሷም አታውቃት። እቺ ግዳይዋ የባለቤቱ? አዎ። እንዴት አታውቃትም? የእህቷ ለራሳቸው ጥቅም የሚባለው ነገር ነው እንጂ የወንድሟን ልጅ እንዴት አታውቅም ብዬ ነው። በምን አብያ ያረጋግጡልኛል? በፍጹም እሷ ራሷ ብትጠየቅ እቺ ልጅ እንደው እኔ አላውቅም አንደበቷ ምን እንደሆነ እቺ ልጅ በየት በኩል አገኘሻት? ወንድምሽ ምን ብሎ ልጄ ብሎ አለሽ? የት ቦታ ጣላት ብለሽ ብትጠይቃት ምንም አይነት መልስ የላትም። እርግጠኛ ነኝ ልጅ እንደሌለው ራሷ ለኔ ታረጋግጥልኝ ነበር። ምን እያለች እናቴ እቺ ልጅ አይታ በሞተች የልጄን ልጅ ባየው ልጅ ወለደልኝ ከለማኝ ከኔ ቤት ወልዶ ባመጣልኝ ስትል ሞተች እያለች ነበር በራሷ አንደበት። እቺም ወንድም ሚስት መስካሪ ናት። አንዷ እኮ ዘግይታ መታ ከሆነስ አባቴን ብላ ፍለጋ መታ ከሆነች ልጅ ያንን ደግሞ ከዚች ጋር ማገናኘት ይችላል። እሺ ለማገናኘት ሞክራችኋል? የት ማን አገናኝቶኝ ማን ሰጥቶኝ? ይሄንን እኮ ነው የምጠይቀው። አሁን ፍርድ ቤቱን የጠየቅኩት እኮ ልጅቷ ካለች ለምን ወለደ አይደለም የምለው፣ ካለች የልጅ እህት ናት። ትምጣና ከልጅቷ ጋር ይገናኝ። ለሁለቱም እነሱ እኩል ናቸው። አጎትየው ሞቷል። ያው ከርሶም ተወለዱ ምንም በአባት ስለሆነ እህትነታቸው እኩል ስለሆኑ ለምን ሁለቱን አያገናኙም? ከኔም ጸብ የላትም። ከወንድሟ ነው የተጣላችው እስኪሞት ድረስ ማለት ነው። ስትረገሙ የኖረችው ከሱ ጋራ ነው። ስለዚህ አሁን ቤቱን የሞረስ እንትን በልጅ ስም እንጂ ጅዳ ለኔ 18 ዓመት ብለውኛል አይደለም። እንደገና መልሰው ሰውየውን በማያውቀው ነፍሱን ይማርና ባላየው ባልሰማው ልጅ እኔ ጋር አለች ሞግዚት ልሁን እያለ እኔ ፍርድ ቤቱን ደግሞ እናቷ ማን እንደሆነች እንኳን አያስረዳም። እዚያ ቤቱታ ላይ ከማን እንደተወለደች ልጅቷን ልጅ ሄለን የምትባል ልጅ እንዳለች ነው። እና እናቷ መኖር ያለ መኖሯ ሳይታወቅ እንዴት ተብሎ ነው አጎት ሞግዚት የሚሆነው ብዬ ተከራክሬያለሁ። ልጅቱን እያሳደገ ያለው ማን ነው? አጎት ነኝ ብሎ ነው እሱ ነው ላከው ለህቱ ልጅቱ እኔ ጋር ናት ብሎ። አዎ የ16 ዓመት ልጅ ይሄው ቆንስላም ጻፈልኝ ብሎ የጻፈውን ለዩም የቆንስላው የወካይ ስም የውክልና ስልጣን የወካይ ስም ከነ አያት ተከስተ አባተ በየነ። በነገሮት ላይ እኒህም አርፈዋል አይደል? አዎ ዜግነት ኢትዮጵያዊ፣ የፓስፖርት ቁጥር ተቀምጧል። አድራሻ ሳውዲ አረቢያ፣ ከተማ ጅዳ፣ ስልክ ቁጥር የለም ኢትዮጵያ ወክፍሉ ወደዛ ስለሆነ ተወካይ ስም ከነ አያት ወይዘሮ ግዳይ አባተ በየነ፣ ዜግነት ኢትዮጵያዊ፣ እዚህ አድራሻ አለ። እኔ ወካይ ከላይ ስማቸው ለተጠቀሰው ተወካይ የሚከተለውን ስልጣን ሰጥቻለሁ።
ተወካይ እህቴ እንደ እኔ በመሆን የወንድማችንን ሟች ብርሃነ አባተ በየነ ልጅ ታዳጊ ወጣት ሄለን ብርሃነ አባተ የምትባል ሳዑዲ አረቢያ ጅዳ የተወለደች በህይወት እንዳለች ፍርድ ቤት ቀርባ በማመልከት ማስረጃ እንድትቀበልና የታዳጊዋ አባት የሆነ ንብረት በህፃኗ ስም ማመልከቻ በማስገባት እንዲጠይቁ ተቃዋሚ ቢኖር እንደሚከራከሩ መልስ እንዲሰጡ ይግባኝ እንዲጠይቁ እንዲከሰሱ ይግባኝ እንዲጠይቁ የህግ ባለሙያ እንዲያቆሙ ካስፈለገም ለሌላ ሶስተኛ ወገን መወከል መሻር እንዲችሉ በመንግስትና በአስተዳደር እንዲሁም በህዝባውያን ፍርድ ቤቶች ከፊት ቀርበው እንዲከታተሉ እንዲፈጽሙ እንዲውሉና እንዲያስፈጽሙ በፍርድ ቤት ቁጥር 2199 መሰረት ከዚህ በታች ይልና ሙሉ ውክልና የተሰጣቸው መሆኑን በፊርማ ያረጋግጣለሁ። የወካይ ስም ተከስተ አባተ በየነ ፊርማ። እሺ አሁን እሳቸው አቶ ተከስተ ግዳይ ለወይዘሮ ግዳይ አባተ በየነ ውክልና ሰጥተዋል። የሰጡት ውክልና ሞግዚት ነኝ ነው። ሞግዚት ነኝ፣ ሞግዚትነቴ ይረጋገጥለት ብላ ያው አስገብታ ሞግዚትነቴ ደግሞ በእህቴ በኩል የሄለን ሞግዚትነት እንዲረጋገጥ ነው። መጀመሪያ አንድ ዶክመንት ያል ማለፍ የቻልኩት የሄለን ሞግዚት መሆናቸውን የሚያረጋግጥ ዶክመንት ተያይዟል። የለም እሱም ጠይቃለሁ። ሞግዚት ሳይሆን ሞግዚት ውክልና አይችልም ብለን ጠይቀናል። ፍርድ ቤት ግን ሊቀበለኝ አልቻለም። እናት ደግሞ በመጀመሪያ እንደው ያው ከልማድ የምትሰማዋለና መጀመሪያ እናት መኖር ያለ መኖሯ ተረጋግጦ ነው ከዛ በኋላ የባል ቤተሰብ እንትን የሚሆነው ሞግዚት የሚሆነው ለልጅ የሚልም አለ። እሱ ሌላ ኬዝ ነው። በርግጥ በራሱን የቻለ ነው እኮ እናትየዋ ፋይሉ የተዘጋም ሊሆን ይችላል። ያኛው ግን ልጅ የምርች ልጅ እሺ የእናንተን ሐሳብ መጨረሻ ምን ሆነ? ይሄ ክርክር 18 ዓመት የፈጀው ክርክር ይሄ ነው 18 ዓመት ነው። ሲምባ ትራቭል የውጭ ሀገር ዜጎቹን እያመጣ ኢትዮጵያን የማስጎብኘት 25 ዓመታት ልምድ አለው። ኢትዮጵያውያንን ወደ ቱርክ፣ ግሪክ፣ አርሜኒያ፣ ሩሲያ፣ ግብጽ እና እስራኤል እየወሰደ በአይን የሚታዩትን አሳይቶ በእጅ የሚዳሰሱ የተቀደሱ ስፍራዎችን ያስዳስሳል፣ ያሳልማል። እናቱ ቅድስት ድንግል ማርያም የዋለች የቆመች ያደረችበትን ልጇ ወዳጇ የተወለደ ያደገ ያረገበትን የሚቀር የለም። ለዚህ ዓመት ለፋሲካ ወደ ኢየሩሳሌም ቀን ቆርጧል። ሚያዝያ 8 ተሂዶ ሚያዝያ 21 መመለሻ ወደ ኢትዮጵያ ቅዱስ ሥጋውን ክቡር ደሙን ለሚቀበሉ ቆራቢዎችና ለሚመለኩሱ ልዩ ዝግጅት ተደርጓል። የፈረንጅ ምግብ ለማይስማማቸው የሐበሻ ምግቦች ደውሉ፣ ለመሄድ ተመዝገቡ። 01166222922 0988383838 በአማራጭ 0953444000 ከኢትዮጵያ አየር መንገድ ጋር በመተባበር ሲምባ ትራቭል ታዛዥ ልጆ 18 ዓመት የፈጀው ክርክር ይሄ ነው 18 ዓመት ነው። ምክንያቱም እኔ ልጅቷ ትምጣልኝ እያልኩኝ ልጅ ካለች ሳውዲ አረቢያ ነው እንግዲህ አይደለም ከሳውዲ መምጣት ትችላለች እንደዚህ መሆን ትችላለች እያልኩኝ ቆየሁኝ። ከዛ ይግባኝ ጠይቄ ይሄ ውሳኔ ሲደርስ ይግባኝ ጠየቅኩኝ። 7 ወር ታገደ። እንግዲህ የ18 ዓመት የነበረችው አሁን እኮ የተወለደችበት ቀን ሁሉ አይታወቅም። የ18 ያሏት የነበረች እንደገና አውርደው 16 አድርገዋታል ፍርድ ቤት ሲያስገቡ ማለት ነው ለሞግዚትነት እንዲመቻቸው። አሁን ያኔ 18 ከነበረች አሁን 18 ዓመቱ ነው 36 ዓመቷ ነው። ከዛ ሞግዚትነቱን ለሱ ተሰጠው ውርስ ይጣራ ተባለ ማለት ነው። እኔ በመሃል አሳገድኩኝ። እኔ አሳግጄ ሳይሆን የእግዚአብሔር ገዳ ነው ይሄው። ለምን ፍርድ ቤቱ ያለው የበታች ፍርድ ቤት የበላይን ሊያግድ አይችልም ብሎ መልሶኛል። እኔ ፍርድ ቤት ማለት ነው ማመልከቻ እውነት አግዶልኝ ሰውየው ፍርድ ቤቱ አግዶልኝ ይሄ የአዲስ አበባ ነክ ይግባኝ ሰሚ ያግዳል። አሁን ሲያግድ ፌደራል ነው እንግዲህ ውርስ አጣሪ ሾምልን ብለው ያስገቡት። እዛ ሲያስገቡ ለፍርድ ቤቱ ስሰጥ ይሄ የበታቹ ፍርድ ቤት የበላዩን ማገድ አይችልም ብለው መልስ ሰጡኝ። ወረቀቱን ይዤ ተቀመጥኩኝ። እማቆ ታሪክ የለኝም። እኔም ማለቅ የሷ ጠበቃ ማያውቁ እሷም ማታቅም
ታግዷል በሚል ብቻ ቁጭ አልን ማለት ነው። 7 ወር ታገደ። ከ7 ወር በኋላ ዳኛ አገኙ። ከዳኛው ጋር ምን እንደሆነ አላቅም እንትን አሉ እግዱን አንስተናል አለና ትክክለኛ ፍርድ አደረገ። ዳኛ አገኙ ማለት ያ ቤተሰብ አገኙ። ቤተሰብ ሆኑ ከዛው ጋር ማለት ያገደበት ምክንያት አለው ነጥብ ለምንድን ችሎቱን ለምን ተጠራጠሩ ብዬ ነው። ዳኛ ማስረጃ ያስፈልጋል። ለምን መሰለህ ይሄ ሚዲያ ነው አይደለም ፖሊስ መጠርጠር አይደለም። የጠረጠሩትን የገመቱትን ሚዲያ ላይ ማምጣት የችሎቱን ስራና ስልጣን መጋፋት ይሆናል። ችሎቱን ማውቀስ የሚቻለው ችሎቱ ተሳሳተ ማለት የሚቻለው ቀደም እንዳሉት የላይኛውን ፍርድ ቤት የስሩ እንደማያግደው ሁሉ የስር ፍርድ ቤት ላይ ቅሬታ ሲኖረው ወደ ከፍተኛው ፍርድ ቤት የፍርድ ቤትን ስህተት በፍርድ ቤት ነው የሚያርሙት እንጂ ፍርድ ቤት የወሰነውን ውሳኔ ዳኛ ፍችሎቱ ሰው ተገኘ ዘመድ ተብሎ እዚህ ሚዲያ ላይ ተመቶ በጣም የማይነካ ነው የፍርድ ቤት ውሳኔ ከሆነም ማስረጃ ያስፈልጋል አይደለ? ማስረጃ ከያዝን ችግር የለም። ይሄን አይተናል እንላለን። ጠቅላይ ሚኒስትሩም በፓርላማ ቀርበው ዳኞች በቴሌግራም ገንዘብ ይቀበላሉ ብለዋል። ግን እሳቸው ማስረጃው ስላላቸው የደረሱበትን ነው። እኛ እሳቸው ያሉትን እንደግመው ይሆናል እንጂ ቃሉን ይሄኛው ችሎት ግን ይሄን አድርጓል ማለት ግን ከባድ ነው። ሪስክ ስላለው ማለት ነው። ልንገርሽ አገደልኝ ካገደ በኋላ እንግዲህ የበታቹ የበላዩን ማገድ አይችልም ተብሏል። ነገር ግን እንደታገደ ሆኖ ቆየ ማለት ነው። ከዛ ፍርድ ቤቱ እግዱን አንስተናል አለኝ ማለት ነው። እዛ ያገደልኝ አለኝ ማስረጃ ስሙም አለ የዳኛው ማለት ነው። ያ ያገደልኝ ዳኛ ሰበር ይሄዳል 3ኛ ጋር ማለት ነው። ዳኛው ራሱ ናቸው የሚሄዱት ተቀይሮ ይሄዳል። እሺ እዚህኛው ጋር 2ኛ ይግባኝ አሁን ዋና አለ 2ኛ ይግባኝ አለ አይደል? ቆይ እስኪ ችሎቱን እንወቀው። ምን ችሎት ላይ ነው ያለው አሁን ያለው? አሁንማ አፈጻጸም ላይ ነን ያለነው። የትኛው ከፍተኛው ነው? ከፍተኛው እኔ ሰበር ሄጃለሁኝ። እርሶ ሰበር ሄደዋል። ከፍተኛው ግን ከፍተኛ ጋር ሄደዋል። አፈጻጸም ይደረጋል። ከፍተኛው የወሰነውን ውሳኔ ወደ አፈጻጸም አስገብተውታል። እሺ አሁን ይሄን ማውራል አሁን የ2001 ዓመተ ምህረት ነው አሁን የምናገረው ያለሁት ያሁኑን አይደለም። ከዛ ይሄድና ይሄኛው ዳኛ የያዘው ፋይሉን ሌላ ፍርድ ቤት ይቀየራል ማለት ነው። ካገደ በኋላ ውሳኔ ከመሰጠቱ በፊት ይቀየራል ሰበርጋ። እሺ ሰበርጋ ሲቀየር እነዚህኞቹ ደግሞ እንትኑን ይሽራሉ። ይሄ ግዱን ያነሱታል። ሲያነሱት እኔ ሰበር ሄዳለሁ። ሰበር ሲሄድ ያ ያገደው ዳኛ እናገኛለን። ምንም አላለንም። ለምን ሞተች ብለሽ አትከራከሪም ማለት እንዴ? እኔ መፈጠሯን እኮ አላቅም መኖሯን ራሱ አላቅም። የጻፈውን ጽሁፍ አሳያለሁ አለ ራሱ ስሙ ቤት ውስጥ መፈጠሯን አላቅም ልጅነቷን አላቅም እኮ ነው ያልኩት ብዬ ስናገረው ሰበር አይቀርም ብሎ የቆመው የተቀመጠው እሱ ብቻ ነው። አንድ ዳኛ ነው እዚህ ጋር ያለው። ግን በ3 ሰው ፊርማ ሰበር አያልፍም ብሎ እንትና ላይ ማለት መለሰኝ። ከዛ ደግሞ ጠቅላይ ሄድኩኝ። ጠቅላይም ሲሄድ ለራሳቸው ሲያደርጉ ያን ጊዜ ክሰሷልኝ። አሁን ምን ሆነ? ውርስ ማጣራቱ ቀጣይነት ጀመረ ማለት ነው። ቀጣይነት ሲጀምር ያው ውርስ ማጣራቱ ልጅቷ በዚሁ ውዥንብር 18 ዓመት ሞላት። ልጅቷ 18 ዓመት ስለሞላት ከሞግዚት ነፃ ነችና መምጣት ትችላለች ብለን አመለከት። እሺ ስናመለክት ታገደልን ማለት ነው። 1 ሳምንት ተሰጣቸው አልመጣችም። ታገደ ማለት ልጅቷ ስትመጣ የሚንቀሳቀስ ይሆናል ተባለላቸው። ሲባል ልትገለኝ ተነሳች እዛ ፍርድ ቤት። ከአመት በኋላ ምን ይሆናል? ጅዳናት ያለችው ተብሏል አይደለ? ከኤርትራ ውክልና መጣ ብሎ ደግሞ ሳላመጣው ቀረው እንጂ ደግሞ መጣ ከአመት በኋላ። ኤርትራ ነው ያለችው ደግሞ ኤርትራ ናት ተብሎ ደግሞ ከኤርትራ መጣ። መቼ? 2003 ዓመተ ምህረት በዛው እድሜ በዛው ስም በዛው መጣ። አሁን ይሄ ውክልና ዜግነትን አይጠቅስም ስም ብቻ ነው ያለው እና እንትኑ ይመርመርልኝ አልኩኝ። ይሄ ውክልና ህጋዊነቱ አንመረምርም ተባልኩኝ ማለት ነው። በዚህ የከራከር ያለን 2004 ላይ ዜግነቷ ለንብረት ክፍፍል አስፈላጊ ስለሆነ እንደገና ደግሞ በህይወት መኖር ያለ መኖሯ ተብሎ ውሳኔ ትእዛዝ ተሰጠልኝ ማለት ነው። በዛ ትእዛዝ ውርስ ማጣራት ጋር ሄድን። ሲሄድ ልጅቷን አቀርቡ አናቀርብም ትምርቷን አቋርጣ መምጣት አትችልም ለውርስ አጣሪ እና በህይወት መኖር ያለ መኖሯና ዜግነቷ ኢትዮጵያዊ ናት እንትኑ ግን አይልም። ይሄ የመጣው ውክልና ማለት ነው። ዜግነቷ ኢትዮጵያዊ ናት
ኢትዮጵያ ናት። ስለዚህ ይሄንን ፍርድ ቤቱ ያደረገውን ያድርግልና ወደ ፍርድ ቤት መልሳል 2004 ላይ ማን ውርስ አጣሪዎች እሺ ሲመልሱት 2005 የካቲት 1 ላይ ከፋይሉን አስተያየት ሰጡ እንባላለን። አስተያየት ልንሰጥ ስንሄድ ፋይሉ እዚህ የለም እባላለሁ። ይሄ እውነታ ነው። ምንም ፋይሉ የት ሄደ? ከፍተኛው ፍርድ ቤት ሄዷል ተባልኩኝ። ከፍተኛው ፍርድ ቤት ሲሄድ ፋይሉ እዛ እንዳለ አወቅኩኝ። አስተያየት ስጡ ነው የተባለው። እንግዲህ በሽማግሌዎቹ ላይ በውርስ አጣሪዎች ላይ አስተያየት ስጡ ተብለናል። አስተያየቴንም ሳልሰጥ ወረቀቱን ይዤ ስመጣ በአንድ ያ ትዕዛዝ ይሄ በህይወት ትኑር አትኑር የሚለው ነገርና ዜግነቷ በሚለው ነገር እሱ ተገልብጦ ባትኖር ውክልናው ምንድነው ህጋዊ ስለሆነ ባስቸኳይ ሌላ ውርስ አጣሪ ተሽሞ እንዲጣራ የሚል በሌላ ዳኛ እዛ ባለ ዳኛ ሳይሆን በሌላ ዳኛ ይወሰንብኛል። የካቲት 1 ማለት ነው 2000 ስንት 2005 ሲወሰንብኝ እኔ እመጣለሁኝ። ስመጣ የካቲት 13 ይሄ ወንድምየው በቃ ነገር ጨርሻለሁ አገሬ መግባት ይችላል ብሎ ይመጣል። እሱ ሲመጣ አጋጣሚ እዛው ይሞታል። ተከስተ ተከስተ። እዚህ ሞግዚት አሁን እህታቸውም የሞግዚትነት ውክልና ይሰጡት ሊረከብ ነው አሁን እንግዲህ ተወሰነ። እኔ ደግሞ በዛ ይግባኝ ሄድኩኝ። ለምን ራሱን በራሱ ሽሮታል። ይግባኝ ባልተባለበት ትዕዛዝ ተሽሯል። አሁን በትዕዛዝ ይግባኝ መጠየቅ አይቻልም። አንዳንዱ ይለኛል አንዱ ሲል ይቻላል አልኩኝና ገባሁኝ። እሱ ደግሞ ይግባኝ ሰሚ ይሄ ፌደራሉ ከፍተኛ ልደታ ጋር 1 አመት አከራከረና መልሶ በእኔ ላይ ፈረደ ማለት ነው። ሰበር ሄድኩኝ ደግሞ መልሼ እኔ ነኝ የሚሄደው። አሁን ሰበር ሲሄድ ሰበሩ ፍርድ ቤቶችን ሁለቱንም ይተችና የመጀመሪያው በ30 2004 የተሰጠው ትዕዛዝ ተፈጻሚነት እንዲያደርግ ብሎ ይመልሰዋል ማለት ነው። እኔ አረፍኩኝ። ዜግነትም በህይወትን ትራትር መምጣት አለባት በሚል ውሳኔ ማለት 3 አመት ተቀመጥኩኝ። እኔ አሁን በዛን ሰዓት ምንም ነገር አድርጌ መሄድ እችላለሁ፣ ግን ውሸታም አይደለሁኝ። ለምን እንደሌባ ሸሻለሁ? ለምን ቅርስስ አጠፋለሁኝ? ለምንስ ልጄ መኖሪያ ታጣለች የሚል ነው። 3 አመት ቁጭ ብለን ኤርትራና እንትን አልተታረቁ ኢትዮጵያ ሲታረቁ ልጅ አመጣን ብሎ አቤቱታ አቀረቡ። ልጅ አመጣን ከኤርትራ ልጅቷ መጣች ተባለ። እሺ ደስተኛ ነኝ እኔ። አሁን ፍርድ ቤት ይጠይቅልኛል ያወያየኛል የሚል ነበር ያለኝ። ልጅቷ እዛ ውጪ ተቀምጣለች ከህዝብ ጋር ማለት ነው። ጠበቃው እዛ ቆሞ ይናገራል። ፍርድ ቤቱ ምን አለ? ውርስ አጣሪ አጣርቶ እንትን ይበል ብላ ወደ ውርስ አጣሪ ላከች። ሴት ዳኛ ነበረች። ውርስ አጣሪውን ደግሞ እሺ አሁን አጣራልኝ የት እንደተወለደች፣ ከጅዳ ወደ ኤርትራ በምን ምክንያት እንደሄደች፣ እናት እንደሌላት ሲነገር ነበር። ለምን ሄደች? ይሄ ብዬ በራሴ በኩል ውርስ አጣሪ ያለኝ እንትን አልኩኝ። አሁን እሷ መጣች የተባለ ቀን እኔና ልጄ እቺ ልጅ አልሞተ አለች፣ ትንሽ ናት፣ በ2011 ማለት ነው። ትልቅ ናት። እኔና እሷን ቁጭ ያደረግና በራሴ የተመረጠ ውርስ አጣሪ ቁጭ ብሎ ዛሬ አትናገሪም፣ የነሱ ተራ ነው፣ ምንም እንዳትረብሽ ዝም በይ ይለኛል። ለምን ጋሽ ተስፋዬ መሆን የለበትም እኮ ከመጣች ካሉ ነገ የለችም ይሉኛል። ችግር የለም እሺ። ለካ ከነሱ ጋራ ተሻርኩብኝ ነው። በግልጽ ነው የምናገረው። አሁን ትመጣለች ልጅ። አሁንም እንዳልኩ ልጅ አዝላለች። ደግሞ አሁን ልጅ አዝላ እዛ ማዶ ላይ ተቀምጣል። ባለ ጉዳይ አንድ ላይ ነው ተቀምጠ መወያየት የምትችለው። እኔ ጋር አላቀረቧትም። ልጅቷ ትምጣ ትነጋገር። አሁን ነገሩ አላምር ሲለኝ እንዴ ምን ሆነው ነው ጋሽ ተስፋዬ? ነገ ሄደች ይሉኛል። እቺ ልጅ ትምጣና ትነጋገር ልጅ ነኝ ካለች ለምንድን ብዬ ስል ምን አገባሽ አንቺ? እዛው እነሱ ፊት ይሄ የኔ ውርስ አጣሪ ለምን አሜሪካ አትሄድም? ለምን የትም አትሄድም? ምን አገባሽ? አሁን እቺ ልጅ ደግሞ ተንገበገባለች። እማዬ ህግ ጥሰሻል፣ እማዬ ዝም በይ፣ እማዬ እንት ትላል። አሁን የልጅን ጭንቀት አየሁና አቆምኩኝ ማለት። ከዛ ለፍርድ ቤት አመለከትኩኝ። ለምን ውርስ አጣሪ ወደ ሌላ ዞሯል እንዲህ ብሎ አስብ ፍርድ ቤት አልቀበልም አለኝ። እነሱም ደገፉት። ለምን ወደ እነሱ ደግፈዋልና ትክክል እያጣራ ነው ምናምን ብለው ማለት ነው። ከዛ ውሳኔውን እንደዚህ ሰጠ። ለነሱ እኩል መካፈል አለባት። ይቅር ሌላ የሚስትነት ማለት ነው። ቤቱ በማተመዝግቦ በሚለው እንትን ቀበሌ ራሱ ይሄ ኩነት ነው ምናምን ባለው ከ98 ጀምሮ በፍሬዎትና በአቶ ብርሃኔ አባተ ተመዝግቦ እንደሚገኝ ሁሉ እየተነገረው
ያው ሁለቱ እኩል ይካፈሉ በሚል ውሳኔ ወሰነ ማለት ሁለቱ እቺ ያልመጣች ልጅውና አንቺ ነሽ 18 ዓመት ልጅ ተባለ ከዛ እኔ እንትኑ እንዳይጻና ምንድነው አስተያየት ይባል የለ ይሄ ውሳኔው እንዳይጻና የእንትን ሪፖርቱ እንዳይጻና የዚህ የውሳኔው እንዲ ነው ማንንም አልተቀበለኝም ፍርድ ቤት ይሄ የትኛው ነው ችሎቱ ይሄ ከፍተኛው የእንትኑ ማለት ነው የሾላ ያለው ከፍተኛ ነው እሱ የፌደራሉ ማለት ነው አሁን እንትን ሲለኝ ጊዜ ይግባኝ ጠየቅኩኝ ይግባኝን በጠይቅ እንዱ ያጸደቀ ይሄዳል እንዲ ስል መጨረሻ ላይ ያው ክፍፍል ደሞ ገቡ ማለት ነው ታካፍለን ብለው ምክንያቱም ውሳኔ ያላቸው ክፍፍል ሲገቡ ያ ክፍፍሉ ላይ እንትን አልኩኝ ልጅነቷ ባልተረጋገጠበት ወራሽ ተብላ የተወሰነላት ልጅነቷ ባልተረጋገጠበት ነውና ልጅነቷ እንዲረጋገጥ ይፈልጋሉ ብዬ ራሴው ነኝ ጠበቃ የለኝም ተናገርኩኝ ፍርድ ቤቱ ይሄን ይቀበለኝና ይሄንን ትዕዛዝ ይሰጣል ከሳሽ ወይዘሮ ሄለን ብርሃኔ ወኪል ግዳይ አባተ ጠበቃ ኃይለ ስላሴ ቀረቡ በጠበቃ ነው የቀረቡት እነሱ ተከሳሽ ተጠሪ አንቺነሽ ብርሃኔ እናትና ሞግዚት ወይዘሮ ፍሬህይወት በላቸው ጠበቃ ወርቅነህ ብራዬ ቀረቡ ፍሬህይወት በላቸው እርሶ ማለት ነው ጠበቃ ወርቅነህ ብራዬ ቀረቡ መዝገቡ የውሳኔ ዕለት ነው አጋጣሚ ዝም ብዬ ያቀረብኩት እንጂ መጀመሪያ የተናገርኩት እኔ ራሴ ነኝ ጠበቃ የለውም መዝገቡ ለዛሬ የተጠራው ለምርመራ ነው በዚሁ መሰረት ተመርምሯል ከሳሽ በክሳቸው እየጠየቁ ያለው የአባታቸው የውርስ ሀብት ድርሻቸውን ሲሆን ተከሳሽ በበኩላቸው በመልሳቸው አንስተው የሚከራከሩት የተለያዩ መከራከሪያዎች ያሏቸው ቢሆንም ከዚህ ውስጥ ለዚሁ ትዕዛዝ ምክንያት የሆነው ከሳሽ ያቶ ብርሃኔ አባት ልጅ አይደለችም አስፈላጊ ከሆነ እኔ የዲኤንኤ ናሙና ተወስዶ መመርመር ይቻላል ወራሽ ሊሆን አይችልም የሚል ነው እንዲሁም የወራሽነት ማረጋገጫም አላቀረቡም በመሆኑም ከሳሽ ወደ ውርስ ተከፍል ጥያቄ ከመግባታቸው በፊት ወራሽ ስለመሆናቸው እንዲሁ ተወላጅ ስለመሆናቸው በዚህ ጉዳይ መጣራት አስፈላጊ ሆኖ ተገኝቷል በመሆኑም ተከታዩ ትዕዛዝ ከሳሽ አውራሽ ያሏቸው የአቶ ብርሃኔ አባተ በየነ ልጅ ስለመሆናቸው አረጋግጣው እንዲቀርቡ ታዟል ይሄን ካከናወኑ በኋላ መዝገቡ የማንቀሳቀስ መብት ተጠብቆ የመዝገቡ ተዘግቷል ይላል ይሄ 207 2014 ነው አዎ ይሄ ሲባልላቸው ልጅነት አናረጋግጥም ይሉና ይግባኝ ይጠይቃሉ ይቻላል እንደዛ ይሄ ጠየቁ ተቻለ ለነሱ እሺ ይግባኝ ባይ የሟች አቶ ብርሃኔ አባተ ወራሽ በመሆናቸው በአዲስ አበባ ከተማ እንዲሁም በፍርድ ቤት ውርስ በተጣራበት መዝገብ ቁጥር 44016 በሆነው ላይ ወራሽ መሆናቸው ተረጋግጦና የውርስ ሀብቱ ተጣርቶ በፍርድ ቤት በጸደቀ ውሳኔ የተረጋገጠ በመሆኑ የውርስ ሀብቱን ክፍፍል ለመጠየቅ ተወላጅ መሆናቸውን ለማረጋገጥ የሚገደዱበት የህግ መሰረት የለም በማለት ተወስኗል እንደዚህ ብሎ ነው አሁን በአማርኛ እናውራ እሺ በአማርኛ ማለት በግልጽ እንደሆነ እቺ ወራሽ የምትባል እርሱ የሚያምኑት ትምጣ ሚሉት አስሬ ምንድናት ብለው አስበው ነው ነች ብሎ ፍርድ ቤትን ፈርዶላቸዋል አይደል አለች ብለው እነሱም እየተከራከሩ ነው ይሄ ሁሉ አመት ካለች ለሁለቱ የጋራ ቤተሰብ እነሱ ናቸው ስለዚህ ልጅቷን አምጥተው ወይንም አድራሻዋን ሰጥተው ልጅቷ መጣ ከልጅቷ ጋራ መገናኘት ከህቷ ጋር ከክፍፍሉ ከሀብቱም በላይ እህቷን ታገኝ ነው አዎ ሰው ይበልጣል ገንዘብ አይደለም እኔ ሰው ይበልጣል እስከዛሬ ልጅ የተቀመጥኩት እኮ እኔ ካርታ በስማችን ነበር መጀመሪያም እስከ 2004 ድረስ የታገደው 2003 ነው እኔ 2001 ላይ ካርታ በስማችን ዞሮ ነበር ሳይታገዱ ምንም ማድረግ ይቻላል ግን ሰው ይበልጣል ሰው ምን ያህል አስፈላጊ እንደሆነ ሁለተኛ ደግሞ እቺ ልጄ ከነሱ ምንም የላትም ማንም የሚያያት የለም ከኔ ወገን ያሉት ብቻ ናቸው ያሉት እነሱም አያዩዋትም ስለዚህ አለች የተባለችው ልጅ እውነት ከሆነ እሷ በእርግጥ አታውቅም ስለምንም ታሪክ የምታውቀው ታሪክ የላትም እውነት ከሆነ ማለት እቺ ልጅ የለችም ብለው ነው እንዴ እኔ የለችም ነው ማለት በህይወት አልተፈጠረችም እና እንደው ዝም ብለው ራሳቸው ለንብረት ሲሉ ያደረጉት ነው ብዬ ነው የምለው ካራክተር ትምኖ ተፈጥራ ነው የምለው በምንም ለምን እንደዚህ ድምዳሜ ላይ ደረሱ አለች ብለው እኮ አንዴ ከጅዳ አንዴ ከአስመራ እኮ ውክልና መጥቷል አለች ቢሉ የራሳቸው ቲያትር መስሪያ እንጂ ኖ በመጀመሪያ አለች ካሉ እኮ አልኩ የኖሩት እነሱ ናቸው እዛ ቤት ውስጥ ልጅ አልባ ሆኖ ላጤ ሆኖ ሲኖር የነበረ አባት ነበረ ብርሃኔ እኔ ላጤ ሆኖ እኮ ብቻውን ነበረ እህቱ ነበረች አብራው እናቱ ነበረች አብራው እቺ ልጅ ወንድሙ ጋር ካለች እሱ ልጁን አጠገቡ አድርጎ የማሳደግ ምን አቅም አነሰው
ልጅ ወግን እቺ ህፃኗ አርሶ ጋር ያለችው አሁን ይሄን ጉዳይ ታውቃለች? አዎ የኔ ልጅ እቹ 18 ዓመቷ ነው የኔ አዎ ኬዙም 18 ዓመቱ ፍርድ ቤት በር ላይ እንደው መዝገብ ባህር እንትን ላይ ያደገች ብዬ ነው። አዎ እዛው ነው ያደገችው። ምን ማጥናት ትፈልጋለች ወደፊት? ይሄ አሁን እኮ የምትለው ይሄንኑ አንዴ ጠበቃ ሆናለሁ ትላለች፣ አንዴ ደግሞ ምንድነው የሆነ ነገር ትለኛለች። በጣም ይገርም። ይሄ ህግ ላይ ነው የምትፈልገው፣ አብዛኛው ህግ ላይ ነው መስራት የምትፈልገው። ትሰማለች? ይሄ ክርክሩን ፍርድ ቤት አብራ ትሄዳለች? አዎ ትሰማለች። አብዛኛው በልጅነቷም አሁን ካደገች እንኳን ብዙም አትሄድም፣ ትምህርት ላይ ስለሆነ ማለት ነው። እርሶ ጠበቃ አለዎት? ጠበቃ የለሽም ወይ ብላ ጠየቀች። አለኝ ዳኛዋ ማለት ዳኛዋ ስትጠይቀኝ ጊዜ አለኝ ነበረ፣ ሲኖረኝ እሰጣለሁ፣ ሳይኖረኝ ደግሞ አቆማለሁኝ ለጠበቃ የምከፍለው ሳጣ። ስለዚህ አሁን ደግሞ የለኝም ብዬ ስላት እንባዬ እንደውም በጣም በኃይለኛው ፈሰሰ። ይዛለታ ሲፈስ ጊዜ እሷ ጠበቃ ለዚች ሴት ጠበቃ የሚቆምላት በፈቃደኝነት ብላ ስትጠይቅ እዛው ከችሎቱ ታዳሚ ውስጥ እኔ ይሆናለሁኝ ብለው ነገሩንም አያውቁም። ሳለቅስ ስላዩ ብቻ ነው። ግን እሷ ስታስረዳ ዳኛዋ የልጅ ጉዳይ ነው ገና እንግዲህ ያስቀርባል አልተባለም እንትኑ ይሄ ይግባኙ ማለት ነው። አሁን እኔ ይሆናለሁ አሉና እሳቸው ቆሙልኝ ማለት ነው። ከዛ ውክልና ሙያሉ ውክልና ሞላኋቸው፣ ክርክሩን ጀመሩልኝ ማለት ነው። አስረዳኋቸውና ክርክሩን ሲጀምሩልኝ እንደውም እነሱ የሷ ጠበቃ ያስቀርባል እንዳይባል ብዙ ነገር አድርጎ ነበር። በነፃ ነው ያስቀረው። ያው ስራ ነው እሱማ ክርክሩ። እሺ ስለዚህ አሁን ከዛ እኚህ ጠበቃ እያደረጉ ያለው አሁን የታች ፍርድ ቤት በ6 ሚሊዮን ተገምቶ እነሱ ናቸው ያቀረቡት የነበረው ቤቱን ማለት ነው በመጀመሪያ። አሁን ያንን 6 ሚሊዮን እና በገበያ ዋጋ ነው ያሉት። እኔ ደግሞ 6 ሚሊዮኑን አልቀበልም፣ በመንግስት ይገመትና ከዛ በኋላ ነው ብዬ ተናግሬ ነበር። እታች ፍርድ ቤት ስር ፍርድ ቤት ያንን ዘሎት ነበር ፍርድ ቤቱ። ይግባኝ ሰሚው ደግሞ ይሄንን በምን ምክንያት ሊያልፍ ቻለ ብሎ ጥያቄ ለነሱ አቀረበላቸው፣ ለተከራካሪዎች ማለት ነው። ሲያቀርብላቸው እኛ ብር ነው እንጂ የምንፈልገው ቤቱን አንፈልግም አሉ ተከራካሪዎች። ሲሉ ጊዜ የሞግዚት የሄለን ሞግዚቶች እንትን ወኪል አሁን ሞግዚትነት ቀርቷል፣ ወኪል ሆነዋል እድሜዋ ስላለ። አሁን ሲሉ ጊዜ እሺ ተባለና እንትን ፍርድ ቤቱ ያሁኑ ፍርድ ቤት 3 ሚሊዮን እንድሰጥ በቁርጥ ነው የሚባል ነገር በቁርጥ ዋጋ 3 ሚሊዮን እንድከፍል ተገደድኩኝ ማለት ነው። አሁን እኔ ደግሞ ምናልባት እቺ ልጅ አድጋ አይተዋት ትተውኝ ይሆናል የሚል ሐሳብ ነበረኝ። የእውነት የእግዚአብሔሩን ማለት ነው። 5 ወር አልፎታል ይሄ ውሳኔ ከተወሰነ። አሁን በቀደም ደግሞ ጉዳዩን ማትፈጽሚበት ምክንያት ምን እንደሆነ ብሎ አስገዳጅ እንትን አመጡብኝ። ይሄ አፈጻጸም ይሄም ደግሞ እንትን ይሄም አንገላታችን ያለ ምክንያት በሚል 88,000 ብር ተቆርጦብኛል። የአፈጻጸም የወጪና ኪሳራ። እኔ ይሄ ኬዙ አሁን እርሶ የነገሩኝ ዛሬ ይሄ ሁሉ ያወራ ነው ኬዙ ግልጽ ነው። መንገዱ ግን በጣም ውስብስብ ነው። አንዴ ወዲህ አንዴ ጭምቅ ሲል ምንድነው እኔ እና ባለቤቴ ልኖር የነበረበት ቤት አለ። ከባለቤቴ አንዲት ሴት ልጅ ወልጃለሁ። አንቺ ነሽ ትባላለች፣ አንቺ ነሽ ብርሃኔ። እሷን በዛ ቤት እያሳደኩ ያለ ከሌላ የተወለደች ልጅ አለች ተብሎ የውርስ ጥያቄ መጣ። የአባት ወገኖች እቺ ልጅ ግን አላውቃትም አትታወቅም ነው። ትምጣልኝና እኔ ላካፍል ነው። ትምጣና በቃ ከልጅቷ ጋር ትተዋወቅ ትውሰድ የተፈረደላት። ፎቶዋን ሳላሳዩን ይሄው ፎቶ ብለው አሁን እንትን ብለው ደግሞ ያመጡት ይሄው ሄለን ብርሃነ አባተ ኤርትራዊት ሆናለች። ኤርትራዊት አሉ አሁን በቃለው እንጂ ኤርትራዊ ስለመሆኗ ደግሞ ይረጋገጥልኝ በኤርትራ ኤምባሲ ብዬ ጠይቄያለሁ። ኤምባሲ አላረጋግጥም አለኝ እኮ። አላረጋግጥም ማለት ለምን? በፍርድ ቤት ሲታዘዝ ነው ለነገሩ የሚያረጋግጠው። በፍርድ ቤት ልታዘዝ አለኝ፣ ፍርድ ቤት ደግሞ አላዝም አለኝ እንጂ አመልክቻለሁ። በውጭ ጉዳይ መሰለኝ ለነገሩ በፍርድ ቤት ሳይሆን፣ ምክንያቱም የሉዓላዊና ሀገር የአንድ ሀገር እንትን አይደለም። በውጭ ጉዳይ ሊታዘዝ ይችላል። ዋና አምጪ ተባልኩ። ዋና አሁን የርሶ ዋናው ጥያቄ ትምጣልኝ በማትታው እነሱ ለክርክር ብለው ቀደም እንዳሉት የፈጠሯት ናት ነው እና ትምጣና ከፈለገች ዝምድናውን ካልፈለገችም ገንዘቧን ለሷ ልስጥ ነው። ለሷ ትውሰድ በቃ
እኔ የኔ ስሜት እንደዛ ነው። ግን እኔ ዝምድና ፈልጋለሁ፣ ቤተሰብ ፈልጋለሁ፣ ልጆ እህት እንዲኖራት ፈልጋለሁ። ለምን ከአባቷ ግን አንድ ተጠሪ የላት። በዚሁ ንብረት የመጣ ነው ተጠሪ ያጣችው፣ በዚሁ በአንድ ቤት የመጣ ማለት ነው። ግን ብዙ ቤቶች ፈርሰው እናያለን በአሁን ሰዓት። ግን በዚች በአንድ አፈር ቤት ይሄ ሁሉ አመት ክርክር 18 አመት አንድ ወተት ለዚች ልጅ ያላት የእናቱ ልጆች ናቸው ሁሉ። አሁን የህግ ባለሙያዎች እሳት የላሱ የህግ ባለሙያዎች ለእንዲህ አይነት ኬስ ተቆርቋሪ የሆኑ ፈር የሚያስይዙ በየችሎቱ የሚያስችሉት ዳኞች ሳይቀር ራሱ አረባካችሁ እኒን ሴት ይወርደዋቸው የህፃን ጉዳይ ነው እያሉ የህሊና ዳኝነት ይዟቸው ይጠይቁልዎታል። በየችሎቱ የተገኘ ጉዳዩን የማያውቀው ገብቶ የተወሰነ ያስረዳልዎታል። እንደው እኔ ነኝ ያለ የህግ ባለሙያ ቢያግዘኝ ለቻለም ብለው የሚያስተላልፉት መልእክት ካለ ብዬ ነው። አሁን ላይ እንግዲህ ነገሩ አልቋል የሚለው እንግዲህ አሁን ወሬው ያለው ማለት ነው። ወሬው ሳይሆን ኬዙ አሁን ቀጠሮ ላይ ናቸው አይደል? ቀጠሮ ላይ ነን። ያው ውሳኔ ይሄንን ማሳገድ ይችላሉ። ወደ ሰበር ሄደዋል። አዎ ማሳገድ ይችላሉ። እኔ አሁንም ካለ እውነት ካለ ማለት ነው ልጅቷ መጣ ልጅነቷ ተረጋግጦልኝ ያለው ንብረት ትውሰድ የተፈረደላት እውነታ እህት ፈልጋለሁ ካለች ትፈልግ ከእህቷ ጋራ አልፈልግም እነሱን ነው የምፈልገው ካለች ወደ እነሱ አይተዋት አያውቁም። አሁን እንደውችን እሺ በጣም መጣች የተባለችውን አልኩ እኮ ማዶ ላይ አስቀመጣች። እቺ ናት ግን እዚህ ጋር ያለችውን ነው ያስታውሳሉ። እቺ ናት እኔ ፎቶ እንደዚህ አይደለችም። ፎቶና እንትኑ ራሱ እንትኗ ፓስፖርት ስታወጣ ማለት ነው ያኛውን ከተቺ ተብላ መቼም እቺ ዱዳ ልጅ አለች ያኛውን ከተቺ ሌላኛው አምጪ ተብላ ነው ይሄ ኮፒ የተነሳ ሁለት ነው ይዛ የመጣች። እውነት ለመናገር ይሄ ነገር ቢጣራልኝ ማለት ነው ሀቅ በትክክል ፍንት ብላ ትወጣለች። የህግ ባለሙያዎች ወይ ደግሞ ያሉበትን ችግር የማይተው አቅሙ ያላቸው ሰዎች በሐሳብም በገንዘብም የሚያግዙት ሰዎች ካሉ ስልኮትን እዚህ ጋር አረጋውታለሁ። ታሪኩን ሰምቶ የሚያወራው ሰው ይኖራል። የህግ ባለሙያን በተለየ ላግዝ ካሉኝም ስልኮትን ቪዲዮ ላይ ላድርገው ችግር የለውም። በጣም መልካም እድል እመኝልዎታለሁ። ወይዘሮ ፍሬ ህይወት በላቸው መልካም እድል እመኛለሁ። አመሰግናለሁ። የተለየ ታሪክ ካለ ተመሳሳይም ከሆነ ሰየው ወይ ደግሞ በታሪካችን ሌሎች ኢትዮጵያውያን ይማሩበታል ብላችሁ ካሰባችሁ ደግሞ ያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ በስነ አእምሮ በስነ ልቦና ባለሙያዎችም ታግዞ የተለየ ህይወት ውስጥ ካላችሁ ህይወታችሁ በመመከር ደግሞ ህይወታችሁን በመነገር ከታከመ ይሄን ሁሉ እናመቻቻለን። ለዚህ ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።